ናቸው። ሌላው የቲፒኤልኤፍ ክንፍ ቴድሮስ ጸጋዬ የሚለውን እንስማ። አቡን የህወሓት ረሃብ ተብሎ መጣን አለበት። ሳያፍሩ ሳይሸማቀቁ ከተፈናቃዮቹ ገንዘብ የሚሰበስብ አውሬ ነው ትግራይ ያለ። ከኛ በፊት እናንተ ዳኑ አለን ብለው በኩራት የሚናገሩ ጉዶች ናቸው እነዚህ። እንዴት አንድ ሰው ቆሞ ይሄዳል? በዚህ ደረጃ ህዝብ የሚያስርብን ፖለቲካዊ ሁኔታ ፈጥሮ አክቲቭሊ የማደናቀፍና ይሄ ረሃብ እንዲመጣ የማስቻል ተግባራትን ከፈጸመ በኋላ ቆሞ እንዴት ይሄዳል? ሰው ቢሆን ቆሞ ይሄዳል። ያ ወላ ታደሰ ወረደ ወላ አሁን በምን አፉ መጥቶ መግለጽ ይሰጣል? አሁን ትግራይ ውስጥ ያለው ሪያሊቲ፣ አሁን ትግራይ ውስጥ ያለው መከራ ስም ይሰጠው ቢባል ህወሓት ተብሎ ነው መጠራት ያለበት ነው። ረሃቡም የህወሓት ረሃብ ተብሎ መጠራት አለበት። ይሄን ይመስላል። ሌላው ክንፍ እስቲ እዚህ ላይ ሄዱበት። ይሄ ነው አሁን ከራሳቸው ቴዎድሮስ ሪዮት ሚዲያ እንደተናገረው አንዳንዴ ሀቅ ይናገራል። ዞሮ ዞሮ ያው ትግሬ ስለሆነ ያደላል። ዞሮ ዞሮ ግን ቴዎድሮስ ይመቸኛል። ቴዎድሮስ የተናገረው ግልጽ ነው። ራሱ ያስራበውን ህዝብ መልሶ ደግሞ ፖለቲካ ሊሰራበት ተራበ ብሎ የሚመጣ ነው። እኛም የምንለው እኮ ለ100 ዓመት የቀበሩት እህል አለ ያወጡት ነው። ኤፈርት የተባለ ኢንዶመንት ድርጅት አላቸው። እናዜብ መስፍን ያላቸው ገንዘብ ተጋልጧል። እነማን ገብረ መስቀል የሚባሉ ብዙ ናቸው። እነ ዳዊት ገብረ እግዚአብሔር $1 ቢሊዮን አሽሽተዋል። እነ ምግበ አሁን ያለው ራሱ ካምፓኒው በሙሉ ካልምዳ ጨርቃ ጨርቅ ጀምሮ የነሱ መድኃኒት ፋብሪካው ሁሉ በኢትዮጵያ ውስጥ ያሉ ፎቆች በሙሉ ሆቴሎች የነሱ ናቸው። ስለዚህ የትግራይ ህዝብ ራሳቸው በራሳቸው መመገብ ይችላሉ። አንድ ግን ለአብይ አህመድን የማመላክተው ነገር አለ። አሁን ጦርነት ለማንሳት ዛሬ የመጣንበት ዋናው ዓላማ ጦርነቱ ይነሳል። አሁን በሁሉም ነገር እየተጋለጡ ስለሆነ ጠመንጃ በቃ አንስተው መተኮስ ይፈልጋሉ። ተራበ ህዝባችን እየተራበ ነው ብለው ተኩስ ሊጀምሩ ማለት ነው። ከዚያስ ህዝባዊ አመፅ ተነስቶ አብይ አህመድ እንዲሸሽ መሸሹ አይቀርም እንዲመጡ ነው። የልቅኛ ለብልጽግና የምናመላክተው $1 ሚሊዮን ቢሊዮን ብር ማውጣት አይደለም። ደብረጽዮንና ጌታቸው አሰፋ የት እንዳሉ ይታወቃል። እንደዚህ አይነቱ መሪዎች የት እንዳሉ ይታወቃሉ። የት እንደሚሰበሰቡ ይታወቃል። ከህወሓት ተቃዋሚ ትግሬዎች ጋር በመቆም አካባቢያቸው የት እንዳለ ስለሚታወቅ በአውሮፕላን በተዋጊ ጀት መምታት ነው። ድሮን 5 ጀት ራሱ ማስነሳት የምናባቱ ድሮን ብቻ ነው። ይሄ እኮ ሀገር አፍራሽ ነው። የትግራይን ህዝብ ደግሞ መልሰው ጦርነት ውስጥ ከተው የበለጠ ከኢትዮጵያ ህዝብ ጋር ሊያናክሱ የቀረው ይቀራል። ደግሞ አሁንም ሊሞት ነው። የኢትዮጵያ ህዝብ ኢኮኖሚ ወድማል። ስለዚህ ብልጽግና በሆን ኖሮ መሪው በሆን ኖሮ ምንድነው ማድረገው? $10 ሚሊዮን በማይሞላ የሻቢያውን መሪና እነ ደብረጽዮን ማጥፋት ነው። ለመሰለኝ ማረገው በራሳቸው ሰው። ስለዚህ አሁን ብልጽግና የማህይም ስብስብ ነው እንጂ ጦርነት አያስፈልግም። የትግራይ ህዝብ ለምንድነው መከራውን የሚበላው? ለምንድነው ጎንደሬ ጎጃሜ በዚያ በኩል ምንድነው የምትለው? ይሄ ወሎዬና ጎንደሬ ሁሌ መከራ የሚበላ? ለምንድነው አፋር መከራ የሚበላ? ለምንድነው ኦሮሞስ በዚህ ደረጃ የሚሰቃየው? እየመጡ ስለሆነ እነዚህን ጦርነት አያስፈልግም። ደብረጽዮንና ተከታዮቹ ያሉበት ጁንታዎች ይታወቃል። በድሮን ወይ በአውሮፕላን ተነስተ መደብደብ ብቻ ነው። ልክ እንደ አሜሪካ ሙልጭ አድርገህ ትደበድበዋለህ፣ ይመታል። ትግራይ ነፃ ይሆናል። የትግራይ ህዝብ ያለውን ያን ሁሉ ኢኮኖሚ ይወርሳል። ያሸሹትን ገንዘብ ያመጣል፣ ይለማበታል። ትግራይ ራሱ አለማም እኮ የትግራይ ዘረኛ ነው የለማ እንጂ የትግራይ ህዝብ አለማ። ካምፓኒ ሁሉ ፎቁ ስታዩት የነሱ አይደለም፣ የትግራይ ህዝብ አይደለም። እንደ ኦሮሞ እንደ አማራው የአድዋ ትግሬዎች ነው፣ የህወሓት መሪዎች ነው ገንዘቡ። ኤፈርት ኤንዶመንቱ በትግራይ ስም የሚነገድ የህወሓት መሪዎች ገንዘብ እንጂ የትግራይ ህዝብ ገንዘብ አይደለም። ኤርትራ መሻገር ይቻላል። ኤርትራ መልካም ህዝብ ነው። መሪውን መምታት ይቻላል፣ ማስወገድ ይቻላል። በጣም ቀላል ነው። ለኢስት አፍሪካም ለአፍሪካ ካንሰር ነው። ራሱ ኤርትራያኖች ይመቱታል። 10 እስከ $15 ሚሊዮን መመደብ ብቻ ነው ብልጽግና።
ከዚያስ ወደቡ ክፍት ነው። ቀይ ባህር ክፍት ነው። የኤርትራ ቦርደሮች ይከፈታሉ። ህዝቡ ይመጣል፣ ይሄዳል፣ ይመላለሳል። ወደብ ተዘግቶ አይቀርም። የኤርትራውያንን ፍላጎት መጠየቅ የለብንም። መሪያቸውን በራሳቸው ይቅርታ በኤርትራ ተቃዋሚ ማስመታትና ወደቡን መክፈት ነው። ልክ ነህ እኮ እነሱ ይኸውና እነሱን መጠየቅ አያስፈልግም። መንግስት መረጃ ካለው የጠነከረ ጦር ካለው መሳሪያ ካለው መተኮስ ብቻ። ቀጥይ። እኔ ለማለት የፈለኩት እነሱ ከኦላና ከፋኖ ጋር እንስራ እያሉ ሴራ እየዘረጉ አይደል? የሴራ ሴላቸውን ኢትዮጵያ ውስጥ ዘርግተው እንደገና መጥተው ስልጣን ለመያዝ እየተጉ አይደለ? ሰው እንግዲህ ሴሎችንም መረሸን ነው። ሴሎችን በጭካኔ መረሸን ነው። አሁን ከኦሮሞም ከአማራም እያሳደዱ መምታት ነው፣ ማሰር አይደለም። እስክንድርን ስትመችው ብዙ ነገር ታጠፊያለሽ። እስክንድር እኮ መምታትም አያስፈልግም። በጥፊ ብለሽ በባህር ዛፍ ዱላ የምትዩ እነዚህንም ተላላኪዎች ናቸው። ነብሬ ወዳጆ ባሉበት መምታት ነው። አማራም ነፃ ይወጣል። ቀጥይ። እኔ አንድ ነገር መናገር የፈለኩት እኛ ከአማራ ከማለት ትተን ከኢትዮጵያን ጋር ለመስራት ፈልገናል ስንል ወዲ ብርሃኔ ወይም ኤድመንድ የሚባለው ሰውዬ ስለ ጎጃም እታገላለሁ ብሎ መጥቷል። የትግራይ ነፃ አውጪ ጋራ የጎጃም ነፃ አውጪ ጆይን እያደረገ እንደሆነ ነው የሚነግረን። ዘመነ ካሴን ወደ ሚዲያ ይዤ እመጣለሁ ብሏል። ሌላው ደግሞ ዘመነ ካሴ አገው ነው ብሏል ራሱ። እንግዲህ እሱ የሶፊያ ሽባባ ባል ስለነበር ሶፊያ ሽባባው እንደምታውቁት ያገው ዘር ነች። ስለዚህ በአገዎች መስመር እንደሄደ ነው ራሱ የሚነግረን። ዘመነ ካሴን ሚዲያው ላይ ያመጣል። እየጠበቅን ነው በጉጉት። በደንብ እየመጡ ያረጋግጡልን። ደስ ነው የሚለን። እኛስ ምን አልን ነው የምንለው። ሌላ ምንም የምንጨምረው ነገር የለም። ሌላው የጎጃም ሰው ተገፍቷል እያለ ነው የመጣው። ከዚህ በፊት አማራ ነኝ ብሎ ለብዙ ዘመን ሰርቷል። ኤርትራዊ ሻዕቢያና የእንትናዋ ዘመድ ነው። የማን ነው? ቴድሮስ አድሃኖም የእሱ ቤተሰብ ነው። የኤርትራ ሻዕቢያ ሆኖ ቲፒኤልኤፍ ውስጥ ያለ ሴል ነው እንደ ደብረ ጽዮን። ግን ያው እንደ ስስት ነው የሚቀያየረው። አንድ ኢትዮጵያ አንድ አማራ። ቤተክርስቲያን ውስጥ ሴቶችን ይደፍራል፣ ብዙ ሴቶችን ደፍሯል፣ ብዙ ህፃናትን ደፍሯል። ይሄ ክስ አለበት ሰውየው ራሱ። እንደውም እነሱ በሃይማኖቱ እየሄዱ በራሳቸው በውስጥ ህጋቸው እየጨረሱት ነው። በጴንጤ ህግ እንደተከሰተ ጌትነት ጎጃሚው አሁን ተከሰተ ጌትነትን ጎጃሚው ትራክ ነጂ ሁሉ ያደንቀዋል። በኦርቶዶክስ ቢሆን ተከስተ ቤተክርስቲያን መዞር አይችልም። ተከስተ ማለት እኮ የወንድም ሚስት ለጥልጦ ቮድካ ጠጥቶ በቪኦኤ ቀርቦ ባልየው ደግሞ ያዘልዛላ ይመኑልኝ እንጂ ይባዱ እያለ ጴንጤ ችግር የለውም አየሽ እግዚአብሔር ይቅር ብሎታል እያለ ጴንጤ ሃይማኖት አይደለም። ምንሽ ለዚህ ነው ፖለቲካ ነው። ጴንጤነት እኮ ሃይማኖት አይደለም። አሁን ብታይ ወጣቱ መዝሙር ከፍቶ እንደ ዘፈን የሚቀልም ፖለቲካ ነው። መደበቂያቸው ማታለያቸው እንጂ ተከሰተ ጌትነት ዘማሪም መሆን የለበትም፣ ቀዳሽም መሆን አስቀዳሽ የለበትም። በኦርቶዶክስ ስትመጭስ አንድ ሰው እንዲህ ሲለጥልት ከተያዘ አይገባም። እንኳን ዘማሪ ፓስተር ማለት እኮ አስተማሪ ማለት ዘበነ ለማ ማለት እኮ ዘበነ አሁን ከሌላ ሴት ጋር ቢያዝ ይመጣል? መቼውንም አይመጣም። የፈሳች ውሻ ነው የሚሆነው። ጴንጤ ግን ችግር የለውም። ትልቅ መቀመጫ ለጥልጠሽ ብትያዥ ጌታ በቃ ይቅር ብሏቸዋል፣ ይቅር ብሎናል ነው የሚል። ሁሉም ህብረቱ የሌባ ነው። ሁሉም ስለሚበዳዳ አይገላለጥም። ይሄን ልጅበት አገናኝተሽ ቀጥይ። በሴት ቂጥ የማይጨክነው ጴንጤ ግን አድሚያ እየመታ በየቤተ ክርስቲያኑ አብይ አህመድ አጽዳው እያለ አየ ህዝብ ያስጨርሳል። አድመኛ ነው። ቂጥ ላይ ግን አድሚያ የለበትም። የቂጥ ፍሪ ነው። ፍሪ ፎር ኦል ገባ። ዩ ካን ኢት ዌን ዩ ካን የሚባል አንድ የህንድ ሬስቶራንት አለ። ገብተ የፈለግከውን አንስተ በልተ $10 ብሎ ጽፈዋል። $10 ነው ከፍለ የምትሄደው። የጴንጤው ደግሞ $10 አያስፈልገውም። እርስ በራ ይሄ ሰውዬ በጣም ብዙ ሴቶች ደፍሯል። አሁን እንደውም በቅርብ በጣም ትልቅ ሰው እዛው ቤተክርስቲያን ውስጥ እና የኢትዮጵያ ጴንጤ ማለት ዩ ካን ፋክ ኢፍ ዩ ካን ማለት ነው የምትይው? እንደ ህንዱ ሬስቶራንት መሆኑ ነው። እንደ ህንዱ ሬስቶራንት የኢትዮጵያ ጴንጤ እንደዚያ ነው። ዩ ካን ፋክ ኢፍ ዩ ዋንት
ይያዛሉ እኮ አይተሽ ከሆነ እኮ መጀመሪያ እኮ ጨፍረ ኪቦርዱ ተደርጎ ውሸት እኮ ነው። ኢየሱስ እዚያ ውስጥ የለም። ሁሉም ስታየው አሁን መጽሐፍ ቅዱስ ኦርቶዶክስ ሚያም የለም። ለምን በይ መደበቂያ ነው። ለኢትዮጵያም ሆነ ለአፍሪካ ሃይማኖት አያስፈልገው። ዛሬ ለአፍሪካ የሚያስፈልገው ሳሙና የሚሰራ ነው። ዛሬ ለአፍሪካ የሚያስፈልገው ኮምፒውተር የሚሰራ ነው። ዛሬ ለአፍሪካ የሚያስፈልገው ንጹህ መጠጥ ውሃ የሚሰራ ሳይንቲስት ነው፣ ዲዛይነር ነው፣ ፊዚሽያን ነው። ለአፍሪካ መጽሐፍ ቅዱስ አይጠቅምም። ምንም ለውጥ አላመጣም። በተለይ አማራው የሚባለው ኢትዮጵያው ኦርቶዶክስ 3000 ዓመት አጎንብሶ ሰግዷል፣ ጸልዋል። ምንም አላመጣም። ለውጥ የለም፣ ኢኖቬሽን የለም። የሃይማኖት ዘመቻ ምንም አላመጣልን። መሬታችን እያጣበበ ገዳም፣ መስጊድ፣ የጴንጤ ቸርች መስራት ነው። ጴንጤ እኮ ጉደኛ እኮ ገርጃ አካባቢ እንቡጥ ትምህርት ቤት የሚባል የኔ ልጅ ላስገባ እኮ ውዱ ነው ያስቀረውትን ትምህርት ቤት እኔ ስመጣ ዮናስ የተባለ ወንበዴ መጥቶ ትምህርት ቤት አፍርሶ ቸርች የሚሰራ እኮ ነው የአፍሪካ ህዝብ። ይመጣና ደግሞ እዚህ ጋር ሪፖርት ይላል። ሪፖርት ከምትል ገብተ መከራከር ነው። አችለንማ ሪፖርት ከማለት ገብተ ውሸት ነው የብለ መከራከር ነው። ስለዚህ እሱ ያለችው ትክክል ነው። ዩ ካን ኢት ዋትኤቨር ዩ ዋንት የሚል ሬስቶራንት አለ። ጴንጤው ስትሄድ ዩ ካን ፋክ ዋትኤቨር ዩ ዋንት ነው። ቀጥይ እና አሁን ይሄ ኤድመንድ የሚባለው እባብ እነ ጠላት በቃ አማራ ለመሆናቸው የምታውቅ ቅዳሜ ገበያ፣ አዲስ ታይምስ፣ እነ ዩሪ ታደሰ ሌሎችም እየገቡ ቤት እየተወያዩ ነው። አሁን የሚታየው የጎጃም ነፃ አውጪና የትግራይ ነፃ አውጪ፣ የኤርትራ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ ይሄ ሁሉ ኦሮሞ ስል ህዝቡን አይደለም፣ ነፃ አውጪዎች ተገናኝተው በጎጃም ነፃ አውጪዎች ታዝለው ወደ ቤተ መንግስት ሊያመሩ እያመቻቹ ነው። ስለዚህ አሁን እኛ አማራ አልሰማም ስላለ አማራ ጋር ስንጨቃጨቅ አገሪቷን ከኤርትራ፣ ከሱዳን፣ ከግብፅ ጋር ሆነው መጥተው ሊያፈርሱ ነው። ስለዚህ የቀረው ደቡብ ውስጥ ያለው ደጉ ኢትዮጵያዊ ህዝብ ኦሮሞ እንደ ህዝብ ይሰማል፣ ይረዳል መልእክታችን ምን እንደሆነ። ለሱ ነግረን አገራችን እናትርፍ፣ የተኛው አማራ ይቆይ እዛ ብለን ነው ወደዚህ የመጣ ነው እንጂ አማራ የለም አላልንም። እሱ ግን ምንድነው አሁን መስመሩ ስለተለቀቀልኝ ልግባ በዚህ ቀዳዳና አማራን ከፋፍዬ እሱ አሁን ሄደ አንድ አማራ ወንድሜ ጄም በኋላ ይገባበታል። ግን እንደው እስቲ እንዲሄድበት ምነግረው አሁን እኔ የመቀሌ ነፃ አውጪ ነኝ ብዬ ብመጣ እነሱ እኔን ይቀበሉኛል? ኖ ዌይ፣ አያረጉትም። እሱ ግን ባዶ ቤት ስለሆነ የጎጃም ነፃ አውጪ፣ ምክንያቱም ስር ሰደዋል፣ እጃቸው አለ። ኢኮኖሚውን ብር ሸለቆ ያዩ እርሻ ልማት እኮ የነሱ ነው። እልም ያለ የምድር ገነት ያን የመሰለ ርስት እኮ እነሱ ናቸው ቢያርሱት። በአንጻሩ የአማራ እናት ሞጭሞጮ አይኗ በረሃብ እየተቃጠለች ነው እዛ ቁጭ ብላ። ይህን እንኳን ያላሻሻለ ዘመነ ካሴ ነው። ስለዚህ አሁን ይሄ የቅድሙም የትግራይ ሰዎች ተጋሮች በረሃብ ለቁ እናንተ መርዞች እያለ የተሳደበው ተነጋግረው ነው። ልንገረ ሞጣ አንተማ ያንን ብትል የሚደርስብን ምናቀው አልሄድበትም እሱ ላይ ግን አሁን ሞጣ አማራ የሚባለውን ትቶ ወጥቷል። ስለዚህ አንተ የአማራ ጀግና የአማራ ታጋይ መስለህ ናና ከፍ ለፊቱን ተብሎ ተነግሮት ነው እንጂ አሁን ማን ይሙት ያንን ተናግረህ አይደለም። ያ ሁሉ አድፍጦ ቁጭ ያለ ጠበቃ ያለው ገንዘብ መክፈል የሚችል ድምጥ ማጥን ያጠፋዋል። አየህ፣ የነሱ ግን ይሄ የሸገር ጁንታ የሚባለው ሰውዬ እኔ እሱ ሰውዬ አዲስ አበባ መወለዱን አይዳውት እጠራጠራለሁ። በጣም መርዘኛ አደገኛ፣ እንዳልኩ በልጆች ይደርስ ምንም ችግር የለም። የትግራይ ህዝብ እኮ ቀንጥሎት ነው። እንዲህ አይደለም ነው ወይ? እንደዚህ አይደራደሩም። ሌላው ወንድሜ ጄም እንዲሄድበት ምነግራችሁ የቀጠናው ፖለቲካ ትንሽ የተቀየረ ይመስላል አሰላለፉ። እንደምታውቁት ሶማሊያ ውስጥ ግብፅና ቱርክ እንደሚጨፍሩ፣ እንደውም ሀረር ውስጥ በከፊል የቱርክ መንግስት እንደሚያስተዳድር ነው የሚሰማን በሀደሬዎች ምክንያት። ያው የምስራቁን ቀጠና በሙስሊም ሪፐብሊክ ለመመስረት እየተጓዙ መሆኑን ሎንግራን የሚታወቅ ነው። አሁን ግን ዛሬ የእስራኤሉ ጠቅላይ ሚኒስትር ዛሬ የሶማሌ ላንድን ቤንጃሚን ናታንያሁ እውቅና ሰጥቷል፣ አገር ነች ብለዋል። የእስራኤል መምጣት እውነተኛ የኢትዮጵያ እስራኤል የቤተ እስራኤል ወጣቶች የተማራችሁ በእውነት
ይሄ ነገር እውን ከሆነ ዌልካም ቱ ኢስት አፍሪካ እንላለን፣ አብረን መስራት ስለምንፈልግ። ምክንያቱም እናንተ እና እኛ አንድ ደምነን ሃይማኖት የምታውቁት ነው። እኛም ራሳችን ኦሪትን አልሻርንም። ኦሪትም ሃይማኖታችን ነው። ምንም የሚለየን ነገር የለም። በደምም አንድ ነን። ይህንን የኢስት አፍሪካውን ማዕድን የኢስት አፍሪካውን ውሃ ፖለቲካ ማንም እየገባ የሚያጨማልቀውን አማራ አስከሬን ላይ እየተረማመደ የማንም ልጋጋ የሚጨፍርብንን ኑና አብረን እንስራ። መምጣታችሁን ተቀብለናል። ከኋላ ያለውን ባናቅም እሱ በሂደትና በማንበብ እንደርስበታለን። እባካችሁን እስራኤሎች ዌልካም ቱ ኢስት አፍሪካ ብለናል። ኑና ስርዓት አስይዙት። ያንን ቀጠና በዲሲፕሊን ጭጭ እያርጋቸው። አሁን ተትላንት ወዲያ ብታምንም ባታምንም ኢራን ላይ ሆስፒታል ነው ቦምብ የጣሉት። ሆስፒታል ውስጥ ያ አይነገርም። እዛ ውስጥ አሸባሪዎች ስላሉ መረጃው ስላለው ሞሳድ ድምጥማጡን ያጠፋው። አየ ቅድም ሞጣ ሲናገር እዛ ሄዶ ይሄንን ቀንደኛ እባብ ዘንዶ ባንድ ያለበትን ቢያጋየው እስራኤል ሲያደርግ እኮ ጽድቅ ነው። ጸጥ ኃይል አለዋ። እኛ ስናወራ ግን ሞጣ እንዲህ ያለ እናንተ ዘረኞች ይሉላል። በዘር ተደራጅተው እያጠፉን፣ በዘር ተደራጅተው መንግስቶ ነው ሲስተም ቀርጸው ማኒፌስቶ ቀርጸው መዋቅር ዘርግተው እያጠፉን፣ አንተ ግን አትግደሉኝ ብለህ ምጮውን ዘረኛል ብሎ ለማሸማቀቅ ይመጣሉ። ሂዱበት፣ አዳምጣለሁ። ሂዱበትና ኦኬ ቴንክ ዩ ቀጥል፣ ያሬዶ ቀጥል። ያ በነገራችን ላይ ይህንን አጀንዳ ነበር ማውራት የፈለግኩት ዛሬ። በጣም የሚገርም ብሬኪንግ ኒውስ ነው የተሰማው ከእስራኤል። ያው የእስራኤሉ ፕራይም ሚኒስቴር ናታንያሁ እና የሶማሌላንዱ ፕሬዚዳንት ያው ላይቭ ነው ያወሩት በስልክ እና እስራኤል የመጀመሪያው ሀገር ሆናለች ለሶማሌላንድ እውቅና መስጠት። ይሄ በጣም ለአፍሪካ ለቀጠናው በጣም አሁን ወደ ኒው ፖለቲካል እንትን ሴንቲመንት የሚፈጥር ነገር ነው። በጣም ለኢትዮጵያ ያው ጥሩ ነገር ነው። እንደሚታወቀው ከቀናት በፊት ኤርትራና ግብፅ ተፈራርመው ነበር። ግብፅ አሰብን ለማልማት ከኤርትራ ጋር ተስማምታ ነበረ። እንደሚታወቀው አሰብ እንትን ነው ቫሊዩ ለስ ነው። አሁን አሰብ ምንድን ነው ከኢትዮጵያ ውጭ ዋጋ የሌለው ማርኬት ቫሊዩ የሌለው ቦታ ነው። ምክንያቱም እዚህ ሆርን ኦፍ አፍሪካ ላይ ከደቡብ ሱዳን እና ከኢትዮጵያ ውጭ ላንድ ሎክድ የሆኑ ሀገራት የሉ። ስለዚህ ኢትዮጵያ አሰብን የማትጠቀምበት ከሆነ ሌላ ማንም ሀገር ሊጠቀምበት አይችልም። ኤርትራ ኦልሬዲ የራሷ ምጽዋ አላት ከላይ። ይሄ ኤክስትራ ፖርት አድርገው ነው የያዙት አሰብን። ስለዚህ አሰብ ምንም ማርኬት ቫሊዩ የለውም። ኢትዮጵያ የማትጠቀመው ከሆነ ኦልዌይዝ ወይ አሳ ይጠመድበታል ወይ ደግሞ ለውጭ ሀገራት የኔቪ ቤዝ ምናምን ሊያከራዩት ምናምን ይችላሉ እንጂ ማርኬት ፋይዳው ከማርኬት አንጻር ፋይዳ የለውም። ከስትራቴጂካል እና ከጂኦ ፖለቲካል አንጻር ግን ያው ጠቀሜታው እንዳለውን ነው። ሶ ልክ ግብፅና ኤርትራ በቀናት ውስጥ በተፈራረሙት አሰብን ለማልማት ምናምን በተፈራረሙት እንትን ሶማሌላንድ ያው በጣም ሶማሌላንድ ያው ያውቁታል እነሱ በጂኦዎች ዓለም ላይ ያላቸውን ኢንፍሉዌንስ ያውቁታል። እስራኤልና አሜሪካን ያላቸውን ግንኙነት በደንብ አድርገው ያውቁታል እና ለረጅም ጊዜ ደጅ ሲጠኑ ነበር ከእስራኤል ጋር። በነገራችን ላይ በጣም ለብዙ ዓመታት ከ20 ከ30 ዓመታት በላይ እስራኤሎችን እንትን ሲሉ ነበር። እስራኤልም በጣም ሁነኛ ሰዓት ስትጠብቅ ነበር። በሰዓቱም በየትኛውም ሰዓት እስራኤልን ውሳኔ ብትወስን የሚያስቀራት ኃይል የለም። አክቹሊ ግን ለራሷ ፖለቲካል ሲቹዌሽን እስኪፈጠር እየጠበቀች ነበር። ግብፅ ነች አሁን የሁሉ ፋውል እየነካች ያለችው። ምክንያቱም ግብፅ አንደኛ በዚህኛው በሐማስ በኩል የምትሰራቸው የምትነካቸው ፋውሎች አሉ። ሁለተኛ እዚህ አፍሪካ ውስጥ የምታደርጋቸው ነገሮች አሉ። ስለዚህ ምን ተፈጠረ? አሁን እስራኤል ቀጥታ እውቅና ሰጠች ለማ ለሶማሌላንድ። አሁን ሶማሌላንድ ኢንዲፔንደንት ስቴት ሆነች በማረገድ በእስራኤል ከሰጠች ኦልሬዲ እስራኤሎች ናቸው ትራምፕን ማኔጅ የሚያደርጉት። ትራምፕ እኮ ማለት እኮ እንትንን ኢየሩሳሌምን ላይ ያደረገውን ነገር የምናውቀው ነገር ነው። ስለዚህ አሁን ትራምፕ አሜሪካንም አሁን ዘ ካሚንግ ዊክስ ኦር ዘ ካሚንግ መንዝስ ሜቢ ዴይስ እውቅና ትሰጣለች ለማ ለሶማሌላንድ። ኢትዮጵያም ይህንን ተከትላ ታደርገዋለች። ቀደም ተብሎ ተፈራርሞ ነበር ኢትዮጵያና ሶማሌላንድ ያው ሜሞራንደም ኦፍ አንደርስታንዲንግ የሚባለውን ነገር ተፈራርመዋል። እሱ እንትኑ እየሄደ ነው። አሁን ልክ እስራኤል ይህንን ነገር እውቅና ትሰጥ 3 ሀገራት መግለጫ ወጡ፣ የተቃውሞ መግለጫ ወጡ። እነማን? ቱርክ አንደኛዋ ነች፣ ሁለተኛዋ ግብፅ ነች፣ ሶስተኛዋ ደግሞ ጅቡቲ ነች። ጅቡቲ ይህንን ለምን አደረገች? ጅቡቲ
አሁን አገር ከሆነች ሶማሌላንድ ኢትዮጵያ አናዘር ኦፕሽን ከፖርት ኦፍ ጅቡቲ ቀጥሎ ፖርት ኦፍ ጅቡቲ ከኢትዮጵያ 700 ኪሎ ሜትር ነው እንትን የሚለው ያኛው ደግሞ ኦልሞስት 900 ኪሎ ሜትር መሰለኝ የሶማሌላንዱ ዘ ሪሰንት ኒረስት ፖርት ከሚባሉት ውስጥ አንደኛው ነው። ስለዚህ ኢትዮጵያ ወደ ሶማሌላንድ እንደምትታጠፍ ይታወቃል። ያን እንደዛ የምትታጠፍ ከሆነ ደግሞ ዘሙመንት የጅቡቲ ሀገርነት ራሱ ህልውናዋ ይቆማል። ለምን ጅቡቲ ዊልኖት ገንዘብ አያገኙም ኤኒሞር የኢትዮጵያን $1 ቢሊዮን አያገኙም። አንደኛ። ሁለተኛ ምንድን ነው ልክ ጅቡቲ መደራደሪያዋን ባርጌን ፓወሯን ስታጣ ጅቡቲ አሁን ኢትዮጵያ ላይ ፉን የምትለው ለምንድን ነው? ወደብ ስላላት እኮ ነው፣ ሌላ ምንም አይደለም። ልክ ጅቡቲ ዘሙመንት ፉን ማለቷን ስታቆም ኢትዮጵያ ደግሞ ለጅቡቲ ምን ትሰጣታለች? ምስር ትሰጣታለች፣ ጤፍ ትሰጣታለች፣ ስንዴ ትሰጣታለች፣ ውሃ ትሰጣታለች፣ ኤሌክትሪክ ትሰጣታለች። ጅቡቲዎች ሁሉንም ነገር የሚያገኙት ከማን ነው? ከኢትዮጵያ ነው የሚያገኙት። ስለዚህ ጅቡቲ አየህ ተቃወመች። ምን መሆንን? የሶማሊያ ሀገር መሆንን ተቃወመች። ግብፅም ኦልሬዲ ተቃወመች። ለምን? ግብፅ ለምንድን ነው የተቃወመችው? ምክንያቱም ኢትዮጵያውን እየተንደረደረች ነው። ወደ ምን? ወደ ገልፍ ኦፍ ኤደንና ወደ ሬድሲ መንደርደሪያ እንትን ሰጠቻት እስራኤል። ግብፅ ደግሞ ይህንን ጉዳይ አትፈልግም። ኤርትራም ተቃውማለች ይህንን ነገር። ለምንድን ነው ኤርትራ የተቃወመችው? የእሷን ራሱ አሁን ምንድን ነው ኤርትራ ባርጌን ፓወሯን እነ ግብጾች ምናምን እኮ ኤርትራን የሚረዷት ለምንድን ነው? በኤርትራ በኩል መጥቶ ለመጫወት ነው አይደለ? ከኢትዮጵያ ጋር ኢትዮጵያ ይህንን ጨዋታ እንዳለ ሪጀክት ታደርጓለች። በቃ ከዚህ በኋላ ኤርትራም አሰብም የሚኖራቸው ሚና በጣም ያነሰ ነው። ግን ሶማሌ ከጀርባ ሆና ብዙ ነገር ስትከውን ነበር። የአፍሪካ ህብረት አሁን የአፍሪካ ህብረት አዲስ አበባ ላይ ቁጭ ብሎ መግለጫ ወጣ ከአንድ ሰዓት በፊት። ምን ብሎ? ተቃውሞ የሶማሌን የግዛት አንድነት እንደግፋለን ብሎ እስራኤልን ተቃውሞ የአፍሪካ ህብረት መግለጫ አወጣ። የአፍሪካ ህብረት ፕሬዚዳንቱ ደግሞ ማን ነው በአሁኑ ሰዓት ያለው? የአፍሪካ ህብረቱ ፕሬዚዳንት ደግሞ የጅቡቲ ዜግነት ያለው የጅቡቲ የውጭ ጉዳይ ሚኒስቴር የነበረ ሰውዬ ነው። ስለዚህ ጅቡቲ በጀርባ በኩል የአፍሪካ ህብረትን መግለጫ አስወጣች ማለት ነው። ስለዚህ ሶማሌላንድም አፍሪካ ውስጥ እንደመገኘቷ መጠን አሁን ቀጣይ የአፍሪካ ሀገራት በዚህ ጉዳይ ላይ ድምፅ ይሰጣሉ ብዬ አስባለሁ። የአፍሪካ ሀገራት አሁን የአፍሪካ ህብረት ማንዴት የለውም። በነገራችን ላይ የአፍሪካ ህብረት የማህበሩ አባል ሀገራትን ማኔጅ ማድረግ ማስተዳደር፣ የፖለቲካዊ ሽኩቻዎች እንዳይፈጠሩ ማስተዳደር ነው እንጂ በአንድ ሀገር ላይ ገብቶ እንደዚህ በሉ ከማንዴቱ ውጭ ወጥቶ ለምን አግሬሲቭ ሆኖ በአንድ ሰዓት ውስጥ ለምን ማግለጫ ሊያወጣ ቻለ? የአፍሪካ ህብረት ራሱ ለምን ካልከኝ የአፍሪካ ህብረት ፕሬዚዳንቱ የጅቡቲ ፎሬን ሚኒስቴር የነበረ ጅቡቲያዊ ነው። የኢትዮጵያም ጠላት ነው ባይዞ የአፍሪካ ህብረት በሙሉ አፍሪካውያን እኮ ኢትዮጵያን ይጠሩታል። ውሸት ነው። ነፃነታችንን አገኘን ብለው ፕራውድ ያደርጋሉ እንጂ በአፄ ምኒልክ በኩል ዊ ፕራውድ ይላሉ እንጂ ውሸታቸውን። ኢትዮጵያ እንድታድግ ኢትዮጵያ የአፍሪካ መዲና ሆና እንድትቀጥል የአፍሪካ ሀገሮች ወይም መሪዎች አይፈልጉም። እነሱም ፈለጉም አልፈለጉም እኛ we are Israelis and we are Ethiopians። ስለዚህ የኢትዮጵያ እስላም ሊቃወም ይችላል። ስማ አሁን በሰሞኑ ደግሞ ታያለ የኢትዮጵያ አክራሪ እስላሞች ከሌላው ኢትዮጵያዊ እስላም ተለይተው መግለጫ ያወጣሉ። እነዚህን ደግሞ እናጠፋቸዋለን። ምክንያቱም ሐማስን እንደመታ ነው እነዚህን በኢትዮጵያ ውስጥ መምታት እንቀጥላለን። ስለዚህ ከእስራኤል ጋር የነበረው ግንኙነት በድብቅ ሲሰራ የነበር ነው። በአማራ ሰዎችም በኦሮሞዎችም ሲሰራ የከረመ ነው። አሁን ዝም ብሎ የመጣ እንዳይመስል ቀጥል። ስለዚህ አፍሪካ ተቃወመ አልተቃወመ ፓወርፉል ካንትሪ ነው እስራኤል። እስራኤል ደግሞ ጎንደሬዎች አሉ በጣም የኦሮሞ ጽንፈኞች። ለምንድን ነው የእስራኤል ሰዎችን የሚጠሏቸው? ለምንድን ነው የወሎ አክራሪ እስላሞች እስራኤል የሚጠሉ አምባሳደር ጀምሮ የሚጠሉ ለምንድን ነው? አሁን ዮሴፍ አብራ ሪፖርት አድርጉ ይላል። ብሎክ እንዳታረጉት። አንተ ኤርትራዊ ነህ። አንዳንድ ሳትጨበርብር ደግሞ ኢትዮጵያ ተወልጃለሁ ካልክ ታዲያ ኢትዮጵያ ለምን ትጠላታለህ? ለምን ኢትዮጵያ ትልቅ ሀገር ሆነ ሲባል ለምን ትናደዳለህ? ዮሴፍ አብራ ስለአንተ የቂጥ መደረግ ምናምን እኔ ዛሬ አልደግምህም። ግን ይኸውልህ አንተ ሻዕቢያን ኤርትራዊ ነህ፣ አትወደንም፣ ውሸትክን ነው። ሞጣን የምትቃወመው ይሄን አይነት ፖለቲካ የሚዲያ እንደሚያመጣ ታውቁ ነበር። ሻዕቢያዎች ይሄን አትፈልጉ። የልቅ ይኸውልህ አንዲት ክፍል ቤት ውስጡ ነህ፣ እዚያው እየበላህ እዚያው እያራህ እዚያው እየሸና እዚያው እየተሳደብ ከመቀጠል ተቀላቀል። ቦርደሩን ክፈት፣ ኢሳያስን አስወግድ። ያኔ ቂጥህን መሰረርም እናቆምልሃለን። ክርስቲያኖች ነና እናዝንልሃለን። ዮሴፍ አብራ እየወጣህ
ሞጣን እንደዚህ ያለ አንተ አሁን ስትሳደብ ነው የምትውል። ብመጣ አንተ ሸንተህ በሱሪ ላይ የምትሄድ ኤርትራዊ ነው፣ ተራ ሰው ነው። አሁን መጥተህ እዚህ ጋር ለሀጭን ያዝረበረብከው ታውቀዋል። ያሬዶ ያመጣው ፖለቲካ በጣም ከባድ ነው። ስለዚህ እኛ ውስጥ ለውስጥ ከእስራኤል ካሉ የጎንደር ኢትዮጵያኖች ጋር ስንሰራ ነበር። በጣም ትላልቅ የተማሩ ሰዎች አሉ፣ ባይዘው ጥቂት ናቸው እንጂ በ1% አይሞሉ። ቤተ እስራኤሎች አሉ። ቀጥሉ፣ ቤተ እስራኤሎች ቀጥሉ። ገና ኢትዮጵያን ከእስራኤል ጋር ሀገር ማድረግ እንችላለን። አንድ ነን እኮ፣ ምንም ሩቅ አይደለም። ትልቅ ትራንስፖርት መስራት ሁሉ ይቻላል። ሌላ በባህር ላይ የሚያልፍ ማለት ነው። ዘመኑ ተሻሽሏል። ቻይና ብዙ ነገር እየሰራ ነው። ስለዚህ ከእስራኤል ጋር የኢትዮጵያ ሕዝብ መስራት ያዋጣዋል። እንሄዳለን፣ እንንቀሳቀሳለን። ኤርትራና ጅቡቲን እንመተዋለን ማለት ነው። ኤርትራና ግብፅ ይመታል። ግብፅ አረብ ሀገር እንደሚያድነው እስኪ እናየዋለን። ቀጥል። እኔ አብይ አህመድ አሁን ይሄን እየሰራ ከሄደ እንደዚህ ምንም የምቃወም ነገር አይኖርም። ኢትዮጵያዊ ነኛ። ሰው ህዝብ ለራሱ ስላላወቀ ነው እንደ ዝም ብል ሊረግፍ ይችላል። ኢትዮጵያ ግን መቀጠል አለባት። ለዚህ ነው ብልጽግና ካንሰር ነው የምንላቸው። ይሄን ተጠቅመውን ብልጽግና ብዙ ነገር መስራት ይችል ነበር። ሱዳን ውስጥ ገብቶ እነ ደብረጽዮን የሚያቋቁሙትን ኃይል መምታት ነበረበት። አሁን ያለውን ሱዳን ውስጥ ያለው ማጥፋት ነበረበት። ያን ቢያደርግ አብይን ደግፈው ነበር። ለምን? ኢትዮጵያን አስቀጠላት ማለት ነው። ባህር ተከፈተ ማለት ነው። አሁን ያለው ትልቅ ነገር ነው። ሶማሌላንድ ደግሞ ኢዝ ፓርት ኦፍ ኢትዮጵያ ሎንግ ታይም የኛ ደሞች ናቸው። ልንውጣቸው እንችላለን። ኢኮኖሚ እየሰጠን እናመጣቸዋለን። ያኔ የጅቡቲ ሀገርነት ያከትምለታል። የአሰብ ጉዳይ ኢትዮጵያ ብቻ ነው የሚጠቀምበት። ለኤርትራም አንፈራም። ዝም ብለን ሄደን መርከብ መግዛት ተኩስ አይመታል። ስለዚህ ቀጥልማ ያሬዶ አመሰግናለሁ። እና ይሄ በጣም የሚገርም ፖለቲካል ተርን የሚያመጣ ነገር ነው። ያው ኢትዮጵያ ውዝግብ ውስጥ ገብታ ነበር ከኤርትራ ጋር እንደሚታወቀው በአሰብ የተነሳ ጅቡቲ ላይክ አሁን ዘሴም ዩክሬን ያደረገችውን ነገር ነው ኤርትራ የደገመችው። ዩክሬን ኔቶን ጎትተ የኔቶ አባል ሆና የኔቶን ወታደሮች ገብታ ለማስፈር ስታደርግ ነው አሜሪካ ራሽያ ለህልውና ያሰጋኛል ብላ ከዩክሬን ጋር ጦርነት ውስጥ የገባችው። ግን ኤርትራ በተመሳሳይ ሁኔታ ኢትዮጵያና ግብፅ ያሉበት የጂኦፖለቲካል እና የሃይድሮ ፖለቲካ እየታወቀ ኤርትራ ሰባ ግብፅን አምታ አሰብ ላይ ያስቀመጠች። ኢትዮጵያ ደግሞ በዛ በኩል ተጫውታ ከእስራኤል ጋር ሆና እስራኤል መጀመሪያ ቅድማ እንድትሰጥ አደረገችና ለሶማሌላንድ አሜሪካም እንግሊዝም የሶማሌላንድ በጣም ወዳጆች ናቸው። አሁን በዚህ ሳምንት ውስጥ በጣም ብዙ ትላልቅ ሀገራት ለሶማሌላንድ እውቅና ይሰጣሉ፣ ኢትዮጵያንም ጨምሮ ማለት ነው። ኢትዮጵያ ከዚህ በኋላ ጨዋታውን የምትጫወተው ህጋዊ ሀገር ከሆነችው ከሶማሌላንድ ጋር ይሆናል። በሌላ መንገድ ደግሞ ኢትዮጵያ ስትራቴጂክ አጋር ሆና የምትቀጥለው ከማጋ ነው? ከእስራኤል ጋር ነው። እዚህ ጋር ኢትዮጵያ ውስጥ መታወቅ ያለበት ጉዳይ ምንድን ነው? ፖለቲካና ሃይማኖት የተለያየ ነገር ነው። የኢትዮጵያ ሙስሊሞች ማወቅ ያለባቸው ኮንሰፕት ይሄ ነው። ሶማሌላንድ 100% የሙስሊም ሀገር ነች። ሶማሌላንዶች 100% የሙስሊም ሀገር ሆነው እስራኤል 100% ጉዳዩ የሃይማኖት ቢሆን ኖሮ እስራኤል ለሶማሌላንድ እውቅና አትሰጣትም ነበር፣ ከሃይማኖት ፐርስፔክቲቭ ቢሆን ኖሮ። ግን ዓለም የሚተዳደረው በፖለቲካና በኢኮኖሚ ነው። ሶማሌላንድና እስራኤል ብዙ የሚሰሩባቸው የጂኦ ፖለቲካል፣ የኮስታል ይሄ የባህር ፖለቲካ፣ የግብርና፣ የቴክኖሎጂ፣ የስትራቴጂክ አጋርነት ስላላቸው ወይንም ደግሞ ስላሰቡ ነው እስራኤሎች ቅድሚያ ለሙስሊሙ ሀገር ለሶማሌላንድ እውቅና የሰጠችው። ኢትዮጵያ ውስጥም ያሉት ሙስሊሞች ኮንሲደር ማድረግ ያለባቸው የሀገራቸውን ጥቅም ነው ቅድሚያ መሰጠት ያለበት ጉዳይ። ዚስ ኢዝ ኖት ሪሊጂየስ ኢሹ። ይሄ ሃይማኖታዊ ጉዳይ አይደለም። ሃይማኖትና ፖለቲካ አይነካከም። we are thinking about in the long run benefit of our country። ይሄ ነው መታሰብ ያለበት። ስለዚህ ምንድነው መደረግ ያለበት? ኢትዮጵያ ፉሊ ማለት ነው ፉሊ ኤንድ ኦሊ ስትራቴጂክ አጋር አድርጋ መያዝ ያለባት በዚህ ጉዳይ ላይ ማለት ነው እስራኤል። ዩሲ አሁን እኮ ትንፋሽ ባጣን ሰዓት፣ በተከበብን ሰዓት፣ ነገሮች ኢትዮጵያ ውስጥ ባር ቱ ወረስ እየሄዱ ባለበት ሲቹዌሽን እኮ መተንፈሻ እኮ መደራደሪያ የሰጠቻት ማነች? እስራኤል እኮ ነች። አሁን ጅቡቲ እኮ እንቅልፍ ተኝታ አታርም ከዛሬ ጀምሮ። ዱ ዩ ቲንክ ጅቡቲ እኮ ማለት ኢትዮጵያ ዕቃ ስታስገባ በኤክስሬ ማሽን እኮ ያዩ ለነ ግብፅ እኮ መረጃ የሚያሾሉ እኮ ይሄን ገዛች፣ ይሄንን አስገባች፣ ይሄን ሸጡ፣ ይሄን ገዙ እያሉ እኮ የሚናገሩ እንትን ናቸው ማኔጅ እያደረጉ።
ስለዚህ ጅቡቲ ከዚህ በኋላ ኖ ሞር $2 ቢሊዮን ፍሮም ኢትዮጵያ። ይሄ ማለት ደግሞ ቢያንስ ከሶማሌላንድ ጋር ደግሞ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመናል። በሰጥቶ መቀበል ደግሞ በሊዝ ቢያንስ የ50 ዓመት ወይ የ100 ዓመት የባህር መውጫ ራሳችን ማኔጅ የምናደርገው ሶማሌላንዶች ለእኛ የሚሰጡን ከሆነ እኛ የግብርና ምርቶችን የእንስሳት ምርቶችን ወደ ሶማሌላንድ ኤክስፖርት እናደርጋለን። ሶማሌላንድን አጥግቦ ማብላት አያቅተውም ኢትዮጵያ። እኛ ግብርናውን ካዘመን ነው እኛ ጋር ያለው ሲቹዌሽን ከተስተካከለ ሶማሌላንድን እንደ ስትራቴጂክ አጋር እንይዛታለን። እኛ የሶማሌን የግዛት አንድነት ምናምናን አይመለከተንም። እኛ ኦልሬዲ እውቅና ኢትዮጵያ አልሰጠቻትም። ኢትዮጵያ ላይ ማንም ጣቱን መቀሰር አይችልም። እስራኤል ጉልበት ያላቸው ሀገሮች ሰጥተዋል። የሚጨቃጨቁ የሚጣሉ ሀገራት እስቲ እስራኤል ላይ የሚተኩሱትን እናያቸው። አሁን አቅም ካላቸው ተኩሱ ወደ እስራኤል if you have the power። ቱርክም መግለጫ ወጣች ምንም ያመጣችው ነገር የለም። ግብፅም መግለጫ ወጣች። በእስራኤል ላይ ሊተኩስ ነው ቱርክ። እሱን ነው የምልህ እኮ አይተኩስም። ኮሬ ዘለለ ማንም እስራኤል መተኮስ ሲጀምር ቱርክ እስላም ጀለብያውን እየጣለ ገደል ነው የሚገባው። ቀጥል። እሱ አይደለም የቱርክ እስላም ሲመታ የኢትዮጵያ አክራሪ እስላም ቀሚሱን ጥሎ ጫካ ይገባል። እዚያው ሶማሌ መቋዲሾ ነው የምታገኘው። የኢትዮጵያ እስላም ራሱ ፎቁን ጥሎ። ይሄን ነው ማመን ያለባችሁ። ስለዚህ የኢትዮጵያ እስላም ያልከው ትክክል ነው። የኢትዮጵያ እስላሞች ኢትዮጵያዊ ናቸው። ጥቅም ነው ዋናው። ዛሬ ሃይማኖት አይደለም። ቁርአንና መጽሐፍ ቅዱስ ሊቃጠሉ ይችላል። ጠቀሜታው ምንም እስከዚህ ነው፣ 0% ነው። ሞጣ ቶራና ቁርአን እኮ ዘሴም ነው፣ አንድ እኮ ነው። ቶራና ቁርአን ደግሞ ያው እስራኤልና እነዚህ አንድ ነው። ሰዎችም አንድ ናቸው። አብርሃምና እስላም ብራዘርስ የሚባሉ ናቸው። ኢትዮጵያ ውስጥ እሱንም እናጠፋዋለን። እስላም ብራዘር ምናምን እዚህ አሜሪካም ገብቷል፣ እየተመነጠረ ነው እሱ። አሁን ይኸውልህ ትራምፕና ናታንያሁ መጡ ኢትዮጵያ ውስጥ ማለት እኮ ነው። ወደ ኢትዮጵያ ደረሱለት ማለት ነው። ገብቷል። አክራሪ እስላም ካለ ትቀጫለህ። ዛሬ አስረግጠን የምንነግረው ከዚህ በኋላ ፉን የሚል እስላም ካለ ነፍስ ወደ ሰማይ ቤት ብቻ ነው የሚሄደው። አስክሬን ኢትዮጵያ ምድር ወይ ሶማሌላንድ ነው የሚቀረው። ስለዚህ የኢትዮጵያ እስላም ማወቅ ያለብህ ይሄ የወጠጤ የኦሮሞ አለ ደግሞ አክራሪ እስላም ወሎን ክልል አደርጋለሁ። እስኪ ኦሮሚያ የሚባል ሪፐብሊክ ቢፈጠር ምን አለ? ምን ትንሽ ሀገር እኮ ነው የሚፈጠረው። እንዴት አይነት አህዮች ብትሆኑ ነው? ሳውት ሱዳንና ሶማሌላንድን ለማምጣት ጅቡቲን መስራት ኤርትራን እንጂ ትንሽ ሀገር መስራት አይቻልም ነው። እኛ የመጣ ነው ለዚህ ነው። በቃ ወደ ኢትዮጵያዊነት የዞር ነው። ይሄንን አስልተን ነው። ገና ጅቡቲን እናመጣለን። ገና ኤርትራን ቦርደሩን ከፍተን እናመጣለን። ገና ሳውት ሱዳን ያን ሁሉ ነዳጅ እናመጣዋለን። እነ እስራኤልና አሜሪካ ከጎናችን ከሆኑ ኢስት አፍሪካ የተባበሩት ኢትዮጵያ የድሮ ስማቸው ስለሆነ ዩናይትድ ስቴትስ ኦፍ ኢትዮጵያ ይፈጠራል። እሱም አንዱ እስራኤል ነው። ምንድነው? አንዱ አስመራ ነው ኤርትራ፣ ሁለተኛው ጅቡቲ ነው፣ ሶስተኛው ሶማሌላንድ ነው፣ አራተኛው ራሱ ኢትዮጵያ ነው፣ አምስተኛው ደቡብ ሱዳን ነው። ይገባቸዋል። ይሄንን መስራት ሀገር መስራት ይቻላል። የተባበሩት ኢትዮጵያ አረብ ኤሚሬትስ እንደሚባለው ዩናይትድ ስቴትስ ኦፍ አሜሪካ እንደሚባለው ዩናይትድ ስቴትስ ኦፍ ኢትዮጵያ መባል ይችላል። ደቡብ ሱዳን እኮ በፍቃደኝነት መጥተዋል። የሚያስተዳድረው ሁሉ የኛ ኢንጂነሮች አሉ ሲሰሩ ያሉት። ስለዚህ አሁን ይኸውላችሁ መሪ ቢኖር ኖሮ በኢስት አፍሪካ እንደ አብርሃም ቶሬ ምን ማድረግ ይቻል ነበር? ዩናይትድ ስቴትስ ኦፍ ኢትዮጵያ ብለን ይህን ሀገር አምጥተን ኬንያን አስጨንቀን እናስገባው ነበር። ግብፅ የሚባልን ወደ አረብ ፈልሶ እንዲያልቅ ህዝቡ አድርገን የራሱን ግድቡን እኛ እንይዘው ነበር። እየመታናቸው አጥፍተናቸው ማለት እኛን አጥፍተዋል የሰፈሩ። ኢትዮጵያ ደግሞ ሀያሉ ነው እናጠፋቸው ነበር። መጽሐፍ ቅዱስ ላይም ግብፅ ይጠፋል ይላል ተጽፏል። ይሄ ነው እያየ ነው ያለ ነው። ስለዚህ የኢትዮጵያ እስላም መንበጫበጭ ከጀመርክ ምንም አታመጣም። ለኢኮኖሚ ነው እንጂ የሃይማኖት ያሬድ ያለው ነው። እንግዲህ ሶማሌላንድ ሙሉ እስላም ናቸው። ከእስራኤል ጋር ምንም የሃይማኖት ግንኙነት የላቸው። እንዴት አብረው ሆኑ? ጂኦፖለቲክስ ነው። ኢትዮጵያን መያዝ ያስፈልጋል። ያን ቀጠና አሜሪካና እስራኤል ተቆጣጠሩት። ያ ማለት ደግሞ እንግሊዝ አለ አይደለም? እንደ ብሪጅስቶን ከጀርባው እንግሊዝ አለ ማለት ነው። ከሶማሌላንድ ጀርባ ያለችው ትልቁ ሀገር በዩኬ ነች። ሶማሌላንዶች ወልድ ስለ ሶማሌ ልንገር። ሶማሌ እንደ ሀገር በዚህኛው በኩል ያሉት የሞቃዲሾቹ በጣሊያን ሲገዙ፣ እነዛኞቹ ደግሞ በእንግሊዝ ነው የተገዙት። ስለዚህ ሲጀመር ብቸኛ
ኦፊስ ራሱ ያላት ቆንጸላ ጽሕፈት ቤት ራሱ ያላት ሶማሌላንድ በነገራችን ላይ ዩኬ ነው። አብዛኞቹ ራሱ አሁን የሶማሌላንድ ዛሬ የሚያስተዳድሯት ለነፃነት የሚፋለጡት ራሱ የተማሩት ዩኬ ዩኒቨርሲቲዎች ውስጥ ነው አብዛኞቹ ማለት ነው። የዩኬ ግርፍ ናቸው እንዳለ እንትናቸው። ስለዚህ ምንድነው ከጀርባ እንግሊዝ አለች፣ ከጀርባ አሜሪካ አለች። ኢትዮጵያ በነገራችን ላይ አሁን ወታደሮቿን ወደ ጋዛ ምናምን እንድታስገባ ራሱ ሪኩዌስት ተደርጋለች፣ ተጠይቃለች። እና ይሄ አሁን ጂኦፖለቲካል ለውጥ ነው። በጣም የሚገርም ጂኦፖለቲካል። ይሄ ጂኦፖለቲካል ለውጥ በነገራችን ላይ የኢትዮጵያን የጂኦፖለቲካል እንትን ብቻ ሰው የሚቀይረው አገር ውስጥ ያለውን ፖለቲካ ራሱ በብዙ መልኩ አፌክት ያደርገዋል። ስለዚህ ይሄ በጣም የሚገርም ሙቭ ነው። እኛ ፉሊ ከዚህ በኋላ ኢትዮጵያ ሰፖርት ማድረግ ያለባት እስራኤልን ነው። የኢትዮጵያ ሙስሊሞች ራሱ እስራኤልን ሰፖርት ማድረግ አለባቸው። ለምንድነው ሰፖርት ማድረግ ያለባቸው? ኑሮ ሲቀንስ እኛ ለወደብ 2 ቢሊዮን ብር እኮ የምንከፍለው ሃይዌይ ሲሰራበት እኮ የሙስሊም መኪኖችም እኮ ነው የሚሄዱት። የሚሰራው ዩኒቨርሲቲና ሆስፒታል ውስጥ እኮ ሙስሊሞችም ነው የሚታከሙበት። የሚገኘው የኢኮኖሚ ቤኔፊት ላይ ሙስሊሞችም ተጠቃሚ እስከሆኑ ድረስ ሙስሊሞች ዘሀፍቱ ሰፖርት እስራኤል። ምክንያቱም እኛ ከራሳችን ይሄ ሃይማኖት ከራሳችን ጥቅም አንጻር ነው እያንዳንዱን ነገር የምናየው እንጂ ከሌላ ነገር ጉዳይ አይደለም። እንደተባለው እኮ የሃይማኖት ጉዳይ ቢሆን ኖሮ እስራኤል ለሶማሌላንድ እውቅና ባልሰጠች። ለምን? ሶማሌላንድ ዚያር 100% ዚያር ሙስሊምስ፣ ግን እውቅና የሰጠቻት ግን እስራኤል ነች። ነገ እውቅና የምሰጣት አሜሪካ ነች። እንግሊዝ እኮ የክርስቲያን ሀገር ነች። ስለዚህ ምንድን ነው ይሄ የሃይማኖት ጦርነት ወይ ሃይማኖት ግጭት አይደለም። ዓለም ውስጥ የሃይማኖት ምናምን ነገር የለም። ያለው ፖለቲካ የጥቅምና የጂኦፖለቲካል ጨዋታ ነው ያለው። የፓወር ነው፣ የኃይል ነው፣ የግሬስ ነው፣ በቃ የፉክክር የእውቀት ምናምን ነው እንጂ የሃይማኖት ጸብ የሚባል ነገር የለም ዓለም ላይ። ስለዚህ ይህንን ኮንሲደር ማድረግ ያስፈልጋል ማለት ነው። አመሰግናለሁ። እዚህ 1 ደቂቃ ልጨምር እፈልጋለሁ። የትራምፕ ፖሊሲ ካየኸው ምንድን ነው የሚለው? የትራምፕ ፖሊሲ ለአሜሪካ የሀገራዊ ጥቅም ብቻ ክፍት አድርጉ እንጂ ሀገራትን በዓለም ውስጥ ያሉ ሀገራትን ለአሜሪካ ክፍት አድርጉ እንጂ ውስጣችሁ ያለው ችግር አይመለከተኝም ብሏል እኮ ትራምፕ። ትራምፕ እኮ በግልጽ ነው ያስቀመጠው። የኢትዮጵያን ናሽናል ጥቅም ብቻ ነው የሚመለከተኝ ነው ያለው። አሁን እኮ እድሉ ከኛ ጋር ነው ያለ። ወያኔ መመታት አለበት የምንለው እኮ ለዚህ ነው። ሶማሊያ ክልል ውስጥ ውቅያኖስ የሆነ የማያልቅ ጋዝ አለ ሞጣ። እስራኤልም እኮ ይህን ዲፕሎማሲ ስታደርግ ዝም ብላ አይደለችም። ጥቅም አላት እሷ። ገብቷል። ስለዚህ ጂኦፖለቲካው ቅድም ወንድማችን እንዳለው በጣም ጥሩ እየመጣ ነው ያለ። ለዚህ ነው እነዚህ ካንሰሮች እነ ህወሓት መመታት አለባቸው። ጂኦፖለቲካው እየተቀየረ ነው ያለ። ለምንድን ነው ህወሓት ወደ ግብፅ የሄደው? በቃ ተመቷል ኦልሬዲ። ትራምፕ በመጣበት ሰዓት አውሮፓ ህብረትም እንደምታውቅ ብርጅስቶን ከአሜሪካ ጋር ነው። አሜሪካ የሚሉትን እንደሚሰማ ስለ ሰዓቱና ጊዜው አሁን ነው የነበረው። እንደምታውቅ ያው የሳቢ ብልጽግና ማይገባው ሆኖ ነው እንጂ ከዚህ በላይ እንዴት አድርገን ነው የምናስረዳው? ሰዓቱ አሁን ነው የነበር። ህወሓትን ማጥፋት በአሁኑ ሰዓት ነው የነበረ። አቅማችን ጂኦፖለቲካው ተቀይሯል። ህወሓትም እኮ ጂኦፖለቲካው እንደተቀየረ እኮ አምኗል። እንደወደቀ አምኗል። እንደማያዋጣው አምኗል። ስለዚህ ቅድም እንዳለው በድሮም ቁጭ አድርገህ እነዚህ አመራሮችን የትግራይ ህዝብ ነፃ ይወጣ ነበር። ጂኦፖለቲካ በቃ መሪና አርቆ የሚያስብ መሪ ቢኖረው ድሮ ሰዓቱና ጊዜው አሁን ነው። አሁን ካልተጠቀምክበት ደግሞ የባሰ ነው የሚመጣው። አጋጣሚ ሊቀየር ይችላል። እንደምታውቀው ሌላ ትራምፕ ከሄደ በኋላ ሌላ እንትን ቢመጣ ሊቀየር ይችላል። ገብቶሻል ብሪጅስቶን? ስለዚህ ጂኦፖለቲካ አሁን በእኛ ውስጥ እያለ እነ ሳቢሳ ቢጠቀሙበት ኑሮ ሙሉ ኢንፎርሜሽንም ያገኛሉ ብዬ አስባለሁ። ሱዳን ሀገር እየተካሄደ ያለው እዩ፣ ሳውት ሱዳን ያለው እዩ፣ አሁን የሶማሊላንድ መጥቷል፣ የኤርትራ መጥቷል። ከኤርትራ ጋር እኮ በቀጥታ ጦርነት የምንገባበት ሰዓት የነበረው አሁን ነው። አሁን ነው ቀይ ባህራችን የምናስመልስበት ሰዓት የነበረው አሁን ነው። ጊዜም አያስፈልገውም ነበር። የኤርትራ ህዝብም እኮ ነፃ እንዲወጣ ይፈልጋል። ስለዚህ ይህን የብልጽግና የሚባለው ባለፈው ሞጣ እንዳለው የአሬ ሀሬ ነው ሀሬ ስብስብ ማይገባው ሆኖ ነው እንጂ ማንም ሰው እዛ ቦታ ቢሆን ኑሮ በግልጽ ይህን ሁሉ ሪሶርስ እየያዘ የስለላ መዋቅር ያለው መንግስት ነው ባዩ ብዙ ኢንፎርሜሽን እያለው ዲፕሎማሲ እያለው እንዴት ይህን ነገር ማያደርገው? ከዚህ በላይ ምን ይፈልግ?
ጂኦፖለቲካው እየተቀየረ ፍትፍት የሀገር በሩ ድረስ ፍትፍት መጥቶለታል። በተለይ በቃ ኢትዮጵያ ውስጥ ያለ ኢንቴሌክቹዋል ዛሬ ናቸው። አሁን እኮ የእንግሊዝ ሶሳይቲ የሚባል አንድ ዲስኩራም አለ ዩኬ ውስጥ ያለ አሁን ይሄ ኢትዮጵያ ጠል ኦርቶዶክስ ጠሎች የሉም እነሱ አሁን ቅኝ ግዛት እናረጋለን ብሎ የሞከሩ ባጼ ቴዎድሮስ እነሱ የልጅ ልጆች የሚመሩት አንድ ተቋም አለ። የትግራይን ሀገርነት እውቅና ሰጥቻለሁ ብሏል። እኛም ደግሞ እውቅና መስጠት አለብን ለትግራይ። ራያና ወልቃይትን ከናሰብ አሰብ ድረስ ጥሎ ወደ የአድዋን ወንበዴ ወደ ኤርትራ በመገንጠል እኛም ረፍት እናገኛለን። ለትግራይ እውቅና ሲሰጡ እኛ ግን ለወልቃይት ራያ መሬት ለኢትዮጵያ ኮሪደር እውቅና እንሰጥ ተዋክተን ወደዚያ ቆርጠን የአድዋን ትግሬ ወደ ኤርትራ የምናስገባበት ቀን ደግሞ እየመጣ ነው ማለት ነው። ሐቁ ነው። የእንግሊዝ ይሄ ዲስኩራም አለ። ይሄን ጽፏል። ትናንትና አይቼዋለሁ። ከዚህ አንግል አንስተውን ይሄን ጻፉት። ገብቷቸዋል። ከሶማሌላንድ አንግል አዩና ያንን ትግራይ ሀገር መሆን አለባት ብሏል። የእንግሊዝ ብሏል። ለመበታተን ነው ኢትዮጵያ ስላለ እኛ ደግሞ አዎቱን ነው። እኛ እንዲያውም እነሱ እንዲጠብቁ አናረግም። ትግራይን ተዋግቶ አገር እንዲሆኑ ማድረግ ያለበት ኢትዮጵያዊ ነው። ተዋግቶ መገንጠል ነው። ተዋግቶ መገንጠል ሂዱ ብሎ ማለት መሸከም አያስፈልግም። እነሱ ቀጥሉ። አይ ህልም አይጠገብም አሉ። ኤኒዌይስ ይኸውልህ አንዳንድ በየማድ ቤቱ ድርጅት የከፈቱ የአውሮፓን ቀረጥ ከፋይ ህዝብ ገንዘብ ለመብላት የከፈቱ ያወሩትና እስራኤልን የሚያክል ጊጋንት አገር ሪኮናይዝ ሊያደርገው እኩል ሊሆን አይችልም። እነሱ መቼም አይሄዱም። ሂዱ ብሎ የኢትዮጵያ ህዝብ ጠርጎ ቢያስወጣቸው እዛው ነገርኩ እኮ ኤርትራውያን ሆነው ኢትዮጵያ ውስጥ እየኖሩ የመንግስት ስልጣን ይዘው ድርጅቱ ንግድ ቤቱን ኢኮኖሚውን ይዘው ኢትዮጵያ ባርነት ገዛችን አሉ። ውጡ ሲባሉ ምንድን ነው የሆኑት? ተንበጫበጩ። መንገድ ላይ እኮ ነው ያለቁት። ያ ጨካኛው እባብ ለባብ ነው ወስዶ ድንበር ላይ ያደረሳቸው። ብዙዎቹ ረግፈዋል። ከጥሩ አልጋቸው ከጥሩ ኑሯቸው ወልዶ የሚያሳድጉበት የሚያስተምሩበት ኢትዮጵያን ባርነት ገዛችን አሉ። ሲጀመር የባርነት እኮ ሪኳርመንት አለ። ሞጣ አንተ የምትሄድበት ትምህርት ቤት መሄድ አልችልም። አንተ የምትገባበት ዩኒቨርሲቲ፣ ሆቴሎች፣ መናፈሻዎች ብዙ ነገር አለ። እኔ የምገባበት ሬስቶራንት መግባት አልችልም። ምክንያቱም ራሴን ባሪያ ነኝ ስላልክ እኔ የምገባበት አትገባም። ይሄ ሁሉ ሳይሆን እንዲህ አይነት ወንጀል የሰሩ እድሜ ልካቸው ከውሸት ማይላቀቁ ባህርና ወደብ ዘግተው አሳይለም ጌቶ ተደራራቢ አልጋ ላይ የተኙ የበሰበሰ መቅን የሚጠጡ ጉዶች ስለሆኑ ለእነኚህ መልስ መስጠት አያስፈልግም ለማለት ነው። የገባው ሰው ይቀጥል። ቀጥል የገባ ሰው። እሺ እኔ ኤፍሬም ቦጋለ እባላለሁ። ሰላም ሞጣ ብሪጅስቶን እንዴት ናችሁ? ሰላም ነው። ኦኬ ከእስራኤል ነው የገባሁት። ብዙ መናገርም አልፈልግም። 2500 ዘመን እዛ ስንቆይ ኢትዮጵያ ሀገራችን እንደሆነች ጠንቅቀን እናውቃለን። ያደግነው እዚህ ነው፣ እስራኤል ነው። የእስራኤል ስትራቴጂ ነው አውቀን ተምረን ያደግነው። ኢትዮጵያን ከዙሪያዋ ያሉትን አጣሯቸው። እነሱ አካባቢዋ ጠቅላላ ተከባ ያለችው በጠላት ህዝብ ነው። ይህንን ጠንቅቃ ማወቅ አለባት። የግብፅ ሊቆች 29ኙን ቀን ዓመት በዓል ይሁናችሁ ብላ በዛ ታንጸው እንዲያድጉ እያደረገች፣ እሷ ግን ረመዳን እያለች በዓመት አንድ ወር ነው ዓመት በዓል ያላት ራሱ ማለት ነው። ማዕቱ ሁሉ የሚመጣው በግብፅ ነው። አንበጣም የሚመጣው በግብፅ ነው። ይህን ጠንቅቆ ማወቅ አለበት። የኢትዮጵያ ህዝብ ራሱን መቻል አለበት። ኢትዮጵያ እኮ አፈሩ ይሸጣል፣ የሚያውቅ ያውቃል። እና ኢትዮጵያን የሚነካ ያበደ ነው ባጭሩ። እኛ ብዙ አናወራም። ኢትዮጵያ ልክ እስራኤል ተከባ እንዳለችው ተከባ ነው ያለች። አሁን በጠቅላላ በአካባቢዋ ሁሉንም በሉትኝ ጎረቤት ሀገሮች ምንም ለኢትዮጵያ አይጠቅሟትም። ይህን ነው የምለው። ወደፊቱ በውስጥ እናወራለን። ብዙ ነገር ማማር እንችላለን። ይልቅስ ይህን ህዝብ በእውነት
ካለበት ሐሳብ በዛ ታንጦ እንዲኖር የተደረገውን ብታስለቅቁት በጣም ጥሩ ነው ብዬ ነው የማስበው። ትክክል ወንድሜ። ግብጾች ለኦርቶዶክስ የኢትዮጵያ ኦርቶዶክስ ያሸከሙን ምንድነው? 33 በዓል በአንድ ቀን ድርቧ ሚካኤል ድርቧ ገብርኤል እያለ የሜጫዋ ጊዮርጊስ የምናም እያለ ሲቀልብን የከረመ ግብጽ ነው። አሁን ኦርቶዶክስ መታደስ ያስፈልገዋል። እውነተኛ ኦርቶዶክስ አይደለም እየተመለከ ያለው። ዛሬ የህዋት ጳጳስ የያዘው ገንዘብ መሰብሰቢያ ነውና ጥላ ዘግዝቆ መዝረፊያ ነው ኦርቶዶክስ። ሐሳብ ሁሉ የግብጽ ነው። እውነተኛው ኦርቶዶክስ ግን ግብጽ ስትሄዱ የተለየ ነው። ቅዳሜና እሑድ ድንች ይኮተኩታል። ኢትዮጵያ ውስጥ ግን ቅዳሜና እሑድ ውሃ እንኳ መቅዳት አይቻልም። ግሪክ ውስጥ ስትሄዱ፣ ራሽያ ስትሄዱ በዓል 5 ወይ 4 ቀን ነው። አንዱ የማርያም ቀን ነው የተወለደችበት፣ ሁለተኛው ኢየሱስ የተወለደበት ነው፣ ሶስተኛው ሰንበት ነው፣ አራተኛው የሚካኤል አለቃ ነው። ከዚያ ውጭ የለም። ግሪክ ሂዱ፣ ሶሪያ ሂዱ፣ እስራኤል አላቸው ኦርቶዶክስ። እዚህ አሜሪካን ሀገር እኔ ጎረቤት አለ። በዓላችሁ ስንት ነው ስላቸው 4 ብቻ ነው። ለምንድን ነው? ሌሎች እነ ገብርኤል ስለሆነው ነው። ይህም የመላእክት አለቃ ሚካኤል ሁሉን መልአክ ስለሚወኩል አንድ ቀን ብቻ እናከብር። ስናከብረው ደግሞ እየሰራን ነው። ድሃን እናስበዋለን እንጂ አናቆም ስራ ነው ያሉ። ግብጽ ግን ለኛ የሰጠችን በተለይ አማራ ለተባለው ኋላ ቀር ሕዝብ የሰጠችው ለኢትዮጵያ ኦርቶዶክስ በእያንዳንዱ ቀን እንዲከበር እንዳንሰራ፣ በእያንዳንዱ ቀን እንድንጸልይ እንዳንበላ፣ በእያንዳንዱ ቀን እንድንጾም ሰውነታችን እንዳንገነባ ነው ያደረጉ። አንደኛ ተዋግተን በቦክስ እንኳን እንዳንመታቸው 260 ቀን ጾም አረጉብን። አንድ የአማራ ንጉስ ባይ ድስኩራም መጥቶ ፈላስፋ የሚባል ይቺ የማርያም ቀን መደረግ አለባት ብሎ 16 ቀን ቁጭ አርጎብን ሄደ። ማን የሚባል ወንበዴ ነው? ዘራ ያዕቆብ የተባለ ወንበዴ እኮ ነው። 16 ቀኗን ጹሙ የማርያም ቀን ናት ብሎ ሄደ። አንዱ መጣና ደግሞ አይ ነነዌ መጾም አለበት 3 ቀን ብሎ ደግሞ ቁጭ አርጎ ሄደ። አንደኛው ንጉስ ተመልከቱ። አሁን ግብጽ ስትሄድ ሮመዳን ብቻ ነው በአመት የሚከበረው፣ ሌላ ነገር የለም። ኢትዮጵያስ አፍጥር ይልሃል። ይሄ ውሃብይ ነው ምን የምትዩ? በዚያች ሀገር ላይ ንግዱን አስረክበ ነው ጠግቦ ፎቅና መኪና ይዞ ይሄ አክራሪ እስላም አደባባይ ላይ መኪናውን የሚሄድበት ላይ ቁጭ ብሎ ታገኘዋለሽ። ሳህን ይዞ ሙጂባ አሚኑ ነው ምናምን ይባላል። መስቀል አደባባይ የኛ ነው ብሎ መግለጫ ይሰጣል። አብዮት አደባባይ የኛ ነው የሚል ደግሞ ሌላ ሙስሊም ደግሞ ፕሮቴስታንት ይመጣልሻል። ኦርቶዶክስም ሁሉም ግን እዚያ እኮ አደባባይ ላይ መስገድ ይቻላል። ኢትዮጵያው መልካም ህዝብ ሙስሊም ቢሰግድ ምን ችግር አለ? ኦርቶዶክስ ታቦት ቢያቆም ምን ችግር አለ? ጴንጤ መጥቶ ቢጨፍርበት ምንም እኮ ችግር የለውም። የልቅኔ መንግስት በሆን ግብር እንዲከፍሉ ነው። እዚያች አብዮት አደባባይ ላይ ኦርቶዶክስ 44 ታቦት ዘምትወጣው 40 ሚሊዮን ብር በሰዓት ስከፍል ነው እለዋለሁ። ይጠፋል፣ ሁሉም አይመጣም። ማን ይከፍላል? ለህዝብ ጥቅም እንዲውል ነው። ጴንጤ ስቴዲየም ውስጥ አከብራለሁ ሲል በሉ 20 ሚሊዮን ብር ለ6 ሰዓት ትከፍላላችሁ። ኪራዩን ለኢትዮጵያ እናቶች ይሆናል እንዴ? ልነግርህ እኮ ነው። እኔ ጠቅላይ ሚኒስትር መሆን ያንን ማረጉ ባረጉ እኔ በሆን ማት ነበር ጉድ ምሰራቸው። አብዮት አደባባይ የኛ ነው ብለው ተጣልተው ሲመጡ ኦርቶዶክስም በልገንዘብ አለ ከአካውንት ውስጥ 25 ሚሊዮን ብር አስገቡ ለመስቀል እንዴ የኛ አይደል ምናምን ሀገር ነው አይደለም፣ ታክስ ያስከፍላል። አየህ እስላም ዘሎ ሲመጣ በልበል 30 ሚሊዮን ብር ትከፍላለህ። እንደውም እናንተ ነጋዴ ናችሁ፣ መርካቶን ሁሉ ይዛችሁታል። እንደውም 100 ሚሊዮን ነው እናንተ ረማዳን ትከፍላለህ። ይከፍላል። ያን ወስደህ ሆስፒታል ትሰራለህ። ያን ወስደህ ኮምፒውተር ትምህርት ቤት ትከፍትለታል። ያን ወስደህ ምርምር ጣቢያ ትከፍታለህ። ያን ወስደህ ለገበሬው ንጹህ ውሃ ታቀርባለህ። ጥሩ ጥሩ ላም እንዲያረባ ወተት ወደ ከተማ እንዲገባ እርጎ እንዲፈላ ፍንቅልቅል ያደርጎ እንዲበላ ሰው ገበሬው እንዲጠግብ ታደርገዋለህ። ወንዝ የሚወስደው ገበሬ ያለስ ድልድይ ትሰራበታለህ። ድልድይ ትሰራበታለህ እንጂ ኦርቶዶክስ ነኝ ብላ 44 ታቦት ይዛ መንጎማለል አትችልም። ቂጧን ወግጄ 20 ሚሊዮን ብር እንድትከፍል አደርጋታለሁ።
ልብ ብላ ከሆነ እኮ አንድ ሁለት ቃላት ከተቻለ በጣም ይቅርታ እህቶቼ፣ ወንድሞች። እኛ አቦ ሚካኤል ገብርኤል መባቻ ነው ዛሬ እንደዚህ ነው ምናምን በአንድ ሽኒያ መሬት የገዛ ወንድሙን የሚገል ህዝብ አይደለንም። አሁን ኦኬ ኢትዮጵያን የሚደፍር የሱዳን ሊቅ ማነው ሶማሌ ያ ደግሞ ግብፅ ምናምን የሚባለው የሚደፍሩ ከሆነ ኢትዮጵያን አሁን ካለችበት ያደረሷቸው እነዚህ ህዝቦች ናቸው። ጎመን እንኳ የሚቀቀል ጎመን የነሷቸው፣ ዝናብም አይወርድም። ይህንን እናውቃለን ጠንቅቀን። መጀመሪያ ከሀብቷ የነጠቋ በዓለም ድሃ ያረጓት እነዚህ ህዝቦች ናቸው፣ እናውቃለን። ስለዚህ አሁን የመጣህበት አጀንዳ በጣም እኔ በእውነት የዚች ሀገር ነው። አሁን እኔ በ14 ዓመቴ ነው የመጣው። ወዲያው እንደመጣሁ ውትድርና አገልግያለሁ። ያገለገልኩትም ኃይለኛ ቦታ ነው በእስራኤል ሀገር። ሁሉም በግልጽ ነው የሚያስተምሩን። እንዲያው እንደኔ ያሉ ደግሞ በ10 ሺህ ከዛም በላይ የሚበልጥ ኢትዮጵያውያን አለ ወይ ግብፅ ወይ ሱዳን ወይ እዛ ዝም ብላ እንደኋላ አግባብ በዛ በጥሳ ተገባች መንገዷን ታገኛለች ማለት ነው። ብዙ የለም። እኛ የጨለማ ውጊያ ነው የምናውቅ። አለቀ። ወንድሜ አንድ ነገር ልጨምርልህ። እግዚአብሔር የሚባል ፈጣሪ አንድ ቀን ተበሳጨና ይላል መጽሐፍ ቅዱስ የሲና ተራራን አነደደው። በህዝቡ ተበሳጭቶ እኮ የሰራውን ሀገር አቃጠለው። አይተዋል? ሲና አውቀዋለሁ። አዎ ሲና ተራራ ጭስ ያደረገው እግዚአብሔር በብስጭት። የሚገርማችሁ ተበሳጭቶ እኮ ነው። እግዚአብሔር ይበሳጫል ብዬ አስቤ አላውቅም። እግዚአብሔር አንድ ቀን ተበሳጨና ይላል ዋናው መጽሐፍ ቅዱስ። የምትሸከሙት ይሄ ዝም ብሎ ፌክ ነው። የድሮውን ሳነብ በብስጭት አንዴ ቢለቅ ይኸውልሽ እግዚአብሔር ኃያል አምላክ ነው የሚባል ለዚህ ነው። በማይክሮ ሰከንድ ሲና ተራራ የሚባለውን አቀለጠው እንደሰም። አሁን ያን ሲና ተራራ ግን እስራኤል ምን አደረገች? አርቴፊሻል ውሃ ከአየር ላይ እያፈሰሰች በትንንሽ ቱቦች ጎበን እያመጣች አትክልት ሰርታ ለዓለም ኤክስፖርት አደረጋለች። አይገርማችሁ? እግዚአብሔር ተበሳጭቶ በፈንጂ ያጠፋውን መሬት የምታለማ እስራኤል መጽሐፍ ቅዱስ ምናምን ስላልተሸከመች ሺዶን ኬር የቶራ ወራ አታውቅልም። እስራኤል ታለማለ ትፈላሰፋለ። የመጀመሪያውን ሽጉጥ የሰራችው እስራኤል ነች። በ6 ቀን ጦርነት ይህን ቅዘና ምስላም አበቅ ስታደርገው እያረኩ የሚባል ሽጉጥ እኮ የሰራች ሰው ነው። እንዴት አድርገው በዚህ ኢንዲፐንደንት ካገኙ በኋላ እንዴት ሰሩት? ታምር እኮ ነው። አእምሯቸውን በሃይማኖት ስላላሰሩ ነው። ጭንቅላት የሚያፈርስ ስናይፐር ሰራች። እኛስ የባቄላ ጎታ እኳ መስራት አቅቶን፣ የጤፍ ጎታ መስራት አቅቶን ዘመነ ካሴ የተባለ ወደልዳይ ዘራኢ 13 የተባለ አሮጌ በርሚል ቀለም ቀብቶ ሚሳይል ሰራው ይላል። እንደው እስራኤሎች ይሄን አይቶ ይሆን ኒውክሌር የሚያመርቱ? ወጣ አንድ ላጫውትህ። ሶስት ሰዎች ቀረቡ አሉ። እንግዲህ ወግ ነው ለፈጣሪያችን። 3 ሰዎች ቀረቡ። አንዱ አረብ ነው፣ አንዱ ፈረንጅ ነው፣ አንዱ አበሻ ነው። ፈረንጁ ምን ፈለክ አለው። እውቀት ሰጥቻለሁ ሂድ አለው። አረቡ መጣ። ምን ፈለክ? ንግድ ነው የምፈልገው አለው። አረቦች እንደምታውቀው ንግድ ሰጠው። የኔ ቢጤው ቀርፋፋ አበሻው መጣልና ምንድን ነው የምትፈልገው? እነዚህ 2 ሰዎች ወዴት ሄዱ? ሂድ ፈልጋቸው። እስካሁን እየፈለግ አይ እኔ ግን አንድ ነገር ምነግራችሁ ወታደራዊ አሰላለፍ ላይ አሁን ከሰሜን የመጡ በተለይ የአማራ አሁን የተወለዱ አማራዎች ትልልቅ መሳሪያ አይተኩሱም፣ አይችሉም። በጾም ስላደቀቀቻቸው ቤተክርስቲያኗ ቶክሲኳ ቤተክርስቲያን ተብዬዋ ሌሎች ደቡብ ያደጉ ስራ ስር የበሉ ምግብ ላይ ደፈሩት ትክክለኛ መሳሪያ ከባድ መሳሪያ ለመተኮስ የኛዎቹ ዶሮ ነው የሚያክሉት። አይተ ከሆነ በጣም ቀንጭረው በቃ እኔ አሁን እንደውም አማራ እኮ የቢኤም ጥይት እኮ ተሸክሞ ማስገባት አይችልም። አሁን ከባድ መሳሪያ አሁን ውጊያውን አይተሽ ከሆነ ከወያኔ ሲመጣ ጀምሮ በደርግ ሁሉ ከባድ መሳሪያ ለሚመደቡ የደቡብና የኦሮሞ ልጆች ናቸው። ለምን? በደንብ ነው የሚበሉ። አማራው ግን እንጀራና የሆነች ነገር ነው የሚበላ፣ ጓያ ነው የሚበላ፣
ጤፉን አምርቶ እኮ ሌሎች ነው የሚሰጥ በጾማዳ ዶሮን የሚያክል። አሁን አማራ ግን አይሸሽም። ከደፈጠ ደፈጠ ነው መተኮስ ነው። ጥይቱ እስከሚያልቅ ይመታሻል። እነዚህ ግን ልብ የላቸው። አሁን ከባድ መሳሪያ የቢኤም ጥይት ማግባት የሚችለው ኦሮሞ ብቻ ነው። የቢኤም ጥይት መሸከም የሚችለው የወላይታ ልጅ ነው፣ የከምባታ ልጅ ነው፣ የሀዲያ ልጅ ነው። ሌላው አይችልም። ፈሳም ነው፣ ዶሮ ነው የሚያክል። በኋላ ግን ችግሩ ምን መሰለሽ? ጦርነት ሲከፈት አማራ እዚያው ወድሮ ሲተኩስ ኦሮሞ ቅዘናም ደቡቦች እልም ይላሉ። ሲሄዱ ቆረጣ የተባለ እኮ የትግሬ እኮ ጦርነት ይሄ ነው። ብርጅስ ቆረጣ ይመጡና ይመልሱና ያን መሳሪያ ይዘው ትግሬዎች ሲጨበጭቡት አማራው ደንቆሮ ስለሆነ እንዴ የጠላት ወገን ይደበድበናል ብሎ ሲያይ ትግሬ በቆረጣ ይዞታል። እነዚያ አምልጠ ኦሮሞች አማራ ይህን ሁሉ ዳያገባችን ግብፅ ትባላለች። በደንብ እንዳይበላ ቀንጭሮ እንዲቀር። አሁን ጎጃሜ ብታይ እኮ ያ ሁሉ ምግብ እያለ የቀነጨረ ዶሮ የሚያክል ሰው ሞጣ ስለ ግብጾች አንድ ቪዲዮ አምጥቼ ነበር። በጣም ደሱ የሚል አካውንት ሰላም ቀጥል፣ ደሱ ቀጥል፣ ሚዩትን አንሳ። ሄሎ ሞጣ ሰላም፣ የት ነው የምትማረው? ትምህርት ትማራለህ? ፒኤችዲ? አዎ። የት ነው የምትማረው? ስፔስ ፊዚክስ ይላል። የት? አሜሪካ ነው? ባህር ዳር። ባህር ዳር። አማራ ነህ? አዎ፣ የባህር ዳር ልጅ ነኝ። አማራ ነህ? የባህር ዳር አማራ የሚባለው ካታጎሪ ነው ወይ ኢትዮጵያዊ ነው? ልክ ነው። አማራ አማራ እንደዚህ ሆነ ነው አጅል የሆንከው። የፊዚክስ ተማሪ ነህ ግን ፒኤችዲ ነው ያለህ አይደል? ለካ ጅል የሆንከው አማራ ሆነ ነው። ትንሽ ቢቀላ አይደለም፣ በጣም ጅል፣ በጣም በእውነት። አሁን አንተ ቅድም ስትጽፍ አይቻለሁ። ዶክተሩ ነህ ለአንድ ሴተኛ ዳር የተናገረችው ንግግር ይዘህ አንድ ዶክተር እንግዲህ ማለት የፊዚክስ ዶክተር ማለት በጣም ከባድ ነው። እኔ የሳይንስ ተማሪ ነኝ። የሚገርም ያውም ስፔስ ሳይንስ ነው የምትማረው፣ ፒኤችዲ ነህ። አንተ ግን መጠህ ለታኩር መኪና ለሞጣ በሬኪና አልክ። ይኸውልህ አላስገባኝ ስላልክ ነው እንደሱ ብዬ። የአማራ ሰዎች ቢማሩም ባይማሩም የኢትዮጵያ ዶክተሮች ሞጣ መጀመሪያ አዳምጠኝ። አይደለም ደደቦች ናችሁ፣ ብትማሩም ባትማሩም በእውነት። እነዚህ እኮ ነው ከእናንተ ጉረድ ለዚያ የደንቆሮ ጎጃሚ ያዛባ ተሸካሚ ልጅ ጉረድ። የአንተ ዶክተር ሄጆ ገብቼ ሳየው የሃይማኖት እስረኛ ነው። የሃይማኖት እስረኛ ኩስ እኮ ነው፣ ግን እኮ ፒኤችዲ በፊዚክስ ነው ያለው። ይሄ እንግዲህ ይኸውልሽ ስለ ኒኩሌር ፊዚክስ እኮ የሚያውቅ ነው። ስለ ኒኩሌር ማብላላት የተማረ ነው። ይሄ ግን በሃይማኖት የታሰረ ስለሆነ እኔ የማመጣው ነገር ስላልተመቸው ለሞጣ በረኪና አንድ ሴተኛ ዳር የተናገረው ንግግር እንደ አልበርት አንስታይን ንግግር ይዞት እኮ ነው። ዶክተር ማለት ልንገራችሁ ወረቀት ተሸክሞ የሚዞር የባህር ላይ ኩበት ማለት ነው። የነጮችን ፍልስፍና አንብቦ መጽሐፍ ይዞ የተቀበለ እንጂ ፈላስፋ አይደለም። የአፍሪካ ዶክተር እስኪ አሁን የኢትዮጵያ ዶክተር የአፍሪካ እንደ እውነቱ ከሆነ አንድ ዶክተር በምርምር የሆነ ነገር ያገኘ ሰው አይታችሁ ታውቃላችሁ? የሀገራችን ገበሬ ይበልጣል። የሀገራችን ገበሬ ማረሻ ቀጥቅጦ ምናምን አሁን ጉቺ የተናገረችው ነው። እሷ ምንም ችግር ጸጸብም የለብኝም። አንቺ እንደምታውቂው የፈለገ ያለ ትል ትችላለች። አንድ ሴት ናት፣ አያገባኝም። የፍላጎቷ እንደተናገረች እኔ ለሁሉም ሴቶች ክብር አለ። የተናገርኩ ተናግር ያለው ከነ ጆከር ከነ ዘገየ ጋር ስላየዋ ብቻ ነው። ምክንያቱም ያ መርዝ ሊሰጠኝ የሚንደረደር ነው። እሷ ደግሞ እና እኔ በጣም ብዙ ነገር አይታችኋል። እኔ ፕሮቴክት ለማድረግ የሄድኩበት ርቀት እዚያ ሳያት ነው እንጂ እኔ አሁን እሷም ቢሆን ክፉ አይደለች ባይዘው። ግን አሁን እሷ ተናገረች አለ እየመጣ ታኩር ምናምን እንትን ምንድነው የምትይው? በረኪና ሰው እንዴት በረኪና ለሰው ያስባል? እሱ አይደለም። አንተ ስንት መኪና የቀየርክ ሰው ስለማያውቁ እኮ ነው። አሁን አንተ በመኪና የምትመተር ነህ። እኔ በመኪና የምመደብ ሰው አይደለም እኮ። አላዛር ፎርኬ ከመጣ መመስከር ይችላል። እዚህ ከተማ አለ አይዋሽ ቤተክርስቲያን እየነበረ ቆርቆሮ አምላኪዎች ስለሆኑ ነው እንጂ ቆርቆሮ አምላኪ አይደለም። እኔ በየ6 ወር 0 ማይሌጅ መኪና የቀየርኩ ሰው ነኝ። አሁንም በአዲስ መኪና ነው የሚሄደው። መኪና እኔ ከ6 ወር በላይ መንዳት አልፈልግም።
አሁንም ኢትዮጵያ በመኪና ነው ሴት የሚጠበሰው። ለዛ ነው እና መኪና ብርቃቸው የሆነ ሰው ሊሆን ይችላል። ለዛ እኔ እግዚአብሔር ይመስገን ሚስቴም እኔም የመኪና ብርቀኞች ወይ ምርኮኞች አይደለም። አንደኛ እኔ ብዙ ሰዓቴን እዚህ ጋር ስራ ሳልሰራ ማለት ነው የመብት ታጋይ ነኝ። እዚህ ጋር እንደሙል ማወቅ አለባችሁ። እንደውም እኔ ማድነቅ ነው ያለባችሁ። እኔን ለማዋረድ የመጣችሁም እዚህ ከተማ መኪናው ሁለት እግሩ የተቀያየረ ጎማ ነው የሚያደርገው። ውሸት ነው፣ ውሸት ነው። እኔ ልጆቼ መኪና የሚሄዱበት አላጡ። ስለዚህ አላዛር ፎርኬን መጠየቅ ብቻ። ለምን መኪና እንደ ሸሚዝ ትቀይራለህ ተብዬ ከሰው ጋር ተጣልቼ አውቃለሁ እዚህ ከተማ። ለምን እንዴት ትሉኛላችሁ ነው። ትክክል ነበር። ፎርኬ ተናግሯል። ያ አስታውሳለሁ። አሁን እዚህ ጋር መጣችሁ ለአንድ የድሃ ልጅ በረንዳ ዳሪ መኪና ከተሰጠው እኔ እኮ ምቀኛ አይደለሁ። ድሃ ነው ታኩር። እኔ ከመኪናው ወርቆ አይተ ነው እግዚአብሔር ይስጥ። የድሃ ልጅ ነዋ። ቢያንስ ያንን ሽጦ ባይነዳው እኮ ወይ ደግሞ ቢነዳው እቃ መለርሶ መርካቶ ይሰራበታል። በልቶ ያድራል፣ እናቱን ይረዳል። ቴንኪው ልጅ ብርሃኑ ዳላስ ያለ እናውቃለን። ቴንኪው። እኔ ገዱ አንዳርጋቸው ልቃወም ሰድ አብይ አህመድን የምነዳው መኪና አይታችኋል። ማንም አበሻን መኪና አይነዳው ነበርን እኮ ፌስቡክ ላይ ቁጭ ብለን እኮ ላይፍ ነው የዘጉብን። መኪናውን እዚያ ተጣልቼ ከፖሊስ እንደውም ምግብ መመገብ አለብ ብለው ያ ሁሉ ሰው ሲከበይ ስወጣ የኔ መኪና አይታችሁታል። የምነዳው መኪና ተራ ሰው እንዳልመስል። እኔ ግን አንድ ነገር እዚህ ጋር ልንገረ። ይሄ ታኩር የሚባለው ሰውዬ ከዓመት በፊት ክራር ይዞ አንተን ሲያዋርድ የነበረው ቪዲዮ ይሄው ግሩፕ ውስጥ አለ። ከቻልክ አሳያቸው። ምን ያህል ሞጣ እያለ እየሰደበ ግጥም እየገጠመ ከስንት ዓመት በፊት ለዓመት ያህል አታውቀው አያውቅህ ለሞጣ ላኩለት እያለ ይኸው ማሰማት ካስፈለገ ማሰማት ይችላል። ይኸው ድምፁ ቆይ አንዴ እንደው ምናልባት አንስለ ይኸው ድምፁ ቆይ አንዴ እንደው ምናልባት አንስለ ይኸው ድምፁ ቆይ አንዴ እንደው ምናልባት አንስለ ይኸው ይቅርታ ይኸው ከከፈተል ሞጣ አንተ ሞጥሟጣ ኢትዮጵያ ስትመጣ ቂጠንበሳኛ ይሄ ደግሞ ዮኒ ጓያው የሆነ ጎንደር ማሲንቆ የሚመታውን ይሄ ሞጣ ነው ብሎ አብሮ የሰሩት ነው። ተመልከት። ሞጣ አንተ ሞጥሟጣ አሁን የአማራው ምናምን ተብሎ ሚዲያ ላይ የሚጭምትል ይሄ እንግዲህ ተራ የሆነ ልጅ ነው። ይሄ ውዳቂ ነው። አምጥተው አሸለምንም በረኪና እኮ መጠጣት የለመዱት እነሱ ናቸው። ሰክረው ብርጅስተን ከኋላ ሰው ከሌለ እንደዚህ አድርግ ካላለው ይህ ህፃን ልጅ በዚህ ልክ ምንድን ነው? ከኋላ ሰው አለ ማለት ነው። ተልኮማ አለው እንዴ? ተልኮ አለው እኮ ከወሎ ህብረት የሚባለው ወሎን አገር እናደርጋለን ከሚሉት እኮ በዝምድናማ አንድ ነው የሚሰራው አንድ ነው ተብሎ እኮ ዜና ወጣ እኮ። አያችሁ፣ አባል ነው። ስለዚህ አሁን የቅድም የገረመኝ እኔ አንድ የፊዚክስ ዶክተር ሆኖ ጎጃሜ ሆኖ እዚያ ጋር ያን ሲናገር የሃይማኖት ቪክቲም ነው ዘመነ ያድነኛል ብሎ የተኛ መሀይም ነው። እኔ እንደዚህ አይነት ዶክተር ከምባል የቤተሰብ 10 በሬ አሽጬ 10 ዓመት መማርን ያልፈልግም። ይሄ እኮ የእናትና አባቱን በግና ፍየልና በሬ ያስጨረሰ እኮ። ያሁን ዶክተር በዚህ የተማሩ ሰው ናቸው እኮ። ዶክተር አለማየሁ ዋሴ እኮ አለ ስዊድን ሀገር ሄጄ ሲያስተምሩኝ ሲቀጠቅጡኝ የነበረው ስለ አማዞን ነው፣ ስለ ማነው ብራዚል ስላለው ጫካ ነው። ወደ ኢትዮጵያ ዶክተር ያኛው ያ ተናጋሪው ሰውዬ ያ እኮ ኃይለኛ ሰውዬ ነው። አለማየሁ ዋሴ ማለት እኮ የዘመኑ አልበርት አንስታይን ማለት ነው። እና ቀጥቅጥ ሲናለ እኔ አለ የእሱን መጽሐፎች እባካችሁ እኔን የምትወዱ ሰዎች እባካችሁ ወይ አማዞን ላይ ካለ ጠቁሙኝ። ምን ብዙ መጽሐፍ ጽፏል ይባላል። የእሱ መጽሐፎች ማንበብ ፈልጋለሁ። ቀጥቅጥ እመጓን አንብቤዋለሁ። ወርቅ መጽሐፍ ነው። ልንገር ከኋላ ስዊድን ሀገር ሄጄ ቀጠቀጡኝ አለ በአማዞን ጫካ። ስለ አማዞን ጫካ ነው አለ ቅጥቀጣው። ተቀጥቅጬ ስመለስ
አጎቴ አስተምሮኝ አለ ዶክተር ሆኖ መጥቷል ብሎ ጤፍ ዘራና ቢያየው ጤፍ አልበቅልም አለው። እንዴ ናናና አንተ እኮ ዶክተር ነህ ጤፍ እኮ አልበቅላለኝ ምንድን ነው ሲል ግራ ገባኝ። የተቀጠቀጥኩት ስለ አማዞን ጫካ ገበሬው መጥቶ እኮ በትንሹ በከብት እግር አጣብቆ ኦክሲጅን እንትን እንዲል አድርጎ እኮ ያበቅለዋል ገበሬው። ተመልከት። ወይማ በኋላ እኔ ግራ ገብቶኝ አይኔ ሲፈጥ አይ በቃ አታውቅም ማለትና ጓደኛውን አንድ አርሶ አደር ጠራ። አርሶ አደር ጓደኛውን እንዴ ምነካ አንተ ዝም ብለህ በሬ አትለቅበት መዋልኝ አለ። በኋላ እንዴ አልኩና በሬ ለቀቀበት። በማግስቱ ጤፉ በቀለ። ኦክሲጅን ያስፈልጋል። ጎጃሚያውን ያማህይም ነው። ፊዚክስ ማጥናት እኮ ዋጋ የለውም። ግን አንተ የትኛውን ገበሬውስ ብረት አፈር አቅልጦ ካፈር ብረቱን ለይቶ በከሰል ብዛት ማዳበሪያ ምንድነው ይሄ ማረሻ ሰራ፣ ወገል ሰራ፣ ካራ ሰራ፣ መዋጥ ሰራ፣ መሮ ሰራ፣ ሀብል ሰራ። አንተ ደንቆሮ ጎጃሜ ዶክተር ምን ሰራ ብዬ እኮ ነው የምጠይቅህ። የፈረንጅን ሸምድዶ ዶክተር ነኝ እያለ ደሃው ህዝብ ላይ ፈሱን ያንጣርዝ ነው የሚባል መጽሐፍ እኔ ዝም ብሎ ምዝናናበት ነበር። በጣም ከባድ ነው። እኔ ግን ዝናናበት ነበር። እሱን ፊዚክስ ማንም አይሰራው። እንደነ ቴዎድሮስ ሳፋ ያሉ ነበር የሚሰሩት እነ የሆነው። እኔም እዚያ ስፔሻል ክላስ እያለን የኮሌጅ ፊዚክስ የምንሰራ ልጆች ነን እኮ። እኛ እኮ ያንን ሸምድጄ እኔ ፒኤችዲ ማምጣት ይችላል። ምን ዋጋ አለው? እኔ መፍጠር አለብኝ። ለህብረተሰብ ለውጥ የሚያመጣ ነገር ስራ። አንተ ደንቆሮ የባሪያ ልጅ ባሪያ ነው ይሄ ራሱ። አትታሰር በቤተ ክርስቲያን። ወጣ በል። ወጣ ያለ አስተሳሰብ አስብ እንደኛ። ጳውሎስ እኞኞ እኮ 4ኛ ክፍል ነው። ግን ይሄ ዶክተር አንድ ቀን መድረክ ላይ አይቼው አላውቅም። ጳውሎስ ግን ስለ ፖለቲካ ይጠየቃል፣ ስለ ምጣኔ ሀብት ይጠየቃል፣ ስለ ሃይማኖት ይጠየቃል፣ ስለ ፍልስፍና ይጠየቃል፣ ስለ ቤተሰብ ይጠየቃል፣ ስለ ሀገረ መንግስት ይጠየቃል። ይሄ ዶክተር ግን አንድ ቀን መድረክ ላይ አይቼው አላውቅም። ግን ፊዚክስ ነው ያጠናው በፒኤችዲ። እንዲህ አይነት ውዳቂ ነው። እስካሁን የኢትዮጵያ ዶክተር ለገበሬው አንድ ትራክተር የሰራለ ወይ? ዶክተር ከሌ አንድ መድኃኒት ቀምሞ ያገኛል ወይ? የኢትዮጵያም ሆነ የአፍሪካ የፋርማሲ ዶክተሮች አንድ ነገር አልቀመሙም። የገበሬውን ቁርጠት የሚያሽል አንድ ወይ ማስታገሻ የራስ ምታት አልሰሩም። አረ የሀገራችን ገበሬ ነው ፈረንጅ የሚያመርተውን መድኃኒት ታብሌት ይቆጥራሉ። ፋርማሲ ተቀጥረው እኮ ያ ነው ስራቸው። እዚህ ሀገር አሁን ፒኤችዲ ታያለች 7 ዓመት ፋርማሲ አትቀምም። ራሱ ጽፎ የሰጡሽን እዚህ ጋር በምን ያህል ሚሊ ሊትር ምናምን የሚባለውን ያንን እያየሽ እንደዚህ መነጽሩን ያደርግና ያያል። ውሃውን ይቀዳል። ያችን ይቀላቅልና ይሰጥሻል። እስኪ እንደ ፈረንጆች ይሄን መድኃኒት ቀመመ ስራ ብትለው ኬሚስትሪ ብትዩ ምንም። የሀገራችን ገበሬ እኮ ቅጠል እያየ እኮ ነው መድኃኒት ስራ የነበረ ገበሬ። ቅጠል በጥሶ ቁርባ ያድናል። በአጥቅ ለክቶ 3-4 አይነት ጨምቆ ሰጥቶ ትድናለ። የዛሬው ግን ዶክተር 11 ዓመት ሂዶ ምናልባት የሰው ሆድ ሊቀድ ይችላል እንጂ ሌላ ግን የማሳደጊያ ሴልን የሚሞትን ሴል አያድንም። እና ይሄን በቀቀና ነው አሁን የኢትዮጵያ ዶክተር ምናምን እያለ የሚጠራው። አንድ ነገር አስታወስከኝ ሞታ። የሩሲያ ቴሌቪዥን አርቲቪ የሚባለው ስለ ኢትዮጵያ በጣም ኃይለኛ ጥናት ያደረገ ነው። ከሚገርምህ የሰባቱ ሰማየ ሰማያት የሚባለው ጉዳይ የሩሲያ ልሂቃን ይህን ጉዳይ ኢትዮጵያውያን ከኛ በፊት በጣም ጥልቀት ያለው እውቅና ያላቸው ኢትዮጵያውያን ነበሩ። ኢትዮጵያውያን በዚህ ጉዳይ ከፍተኛ አባቶቻችን እንግዲህ ገበሬው ይዛኔ አልተማረም። ወጣ እንዴት አድርጎ አወቀ? ያ ገበሬ እነዚህ ሊቃ እንዴት አድርጎ ሊያውቁ ቻሉ? አራራ ጂም እሱ ላይ አትሄድበት። በጣም ዲፕ ነው ወንድሜ። መጽሐፍ ቅዱሱን ደብቀውብናል እነሱ። እንደውም ማዕድናቱን ሁሉ ጽፈዋል የድሮዎቹ። ማህይም እንዳትላቸው። ታንኪዩ በጣም ዲፕ ነው ወንድሜ። አሁን እኮ ፌክ ነው። የወርቁ አይተነውን ገንዘብ የሚቀበለው ጠፋ እየተባለ ነው። እና ምን እናድርግ? ለምን ወደኛ አካውንት አትልኩትም? ተቀባይ ከሌለ ንገሩት። ለወርቁ ወደኛ ይላከው።
የሚቀበል ጠፋ እያሉ አሁን አቤቱታ ያቀርባሉ። ለኔ ሚዲያ ለሞጣ ቀራኒ ላኩት በላቸው። ምን ልጻፍላቸው? አካውንቱን ጻፍላቸው። ኦኬ የሚቀበል ከሌለ ያን 100 ምናምን ሺህ ዶላር አምጣ ወደን ሌክታና በሚለው ላኩልን። ሌክታና በሚለው አስገባው። ዶላር ሳይን ሌክታና ይኸው ጽፌያለሁ። በሱ በሉ አፍጥኑ። በዚህ አስገባው። ምንም ዝም ብለህ አስገባ በሞጣ ቀራኒው አካውንት። አሁን ትክክለኛ አጣን ነው የምትሉ አይደል? ርያሉ ነው አሁን ጠቅላላ እነዘገየው ሁሉ ይሄው ሌክታና በሚለው አስገቡ። በሞጣ ቀራኒው አካውንት አስገቡት። ምንም እኮ ችግር የለም። ትክክለኛ አድራሻውን አግኝቷል። አጣጥመን እኛ እንበለዋለን። አጣጥመን ኦፍ ኮርስ እግራችን ሰቅለን እየነዳን መኪና ላይ ኮፊያችን እንዲህ እግራችን አጣምረን እየጠጣን ሙልጭ አድርገን እንበለዋለን። ወደኛ ላኩት። ተረካቢ ጠፋ ነው የምትሉ ሞጣ ቀራኒው አለ ተረካቢ። ቀጥል ያሬዶ። ቆይ ያሬዶ ያዘው። ቆይ አንዴ ይቅርታ። ጂኤም የሆነ ቪዲዮ ሊያሳየን የሆነ ቪዲዮ ላሳያችሁ ፈልጌ ነው። እንግዲህ ሞጣ ግብጾች ስለ ሀገራቸው ጥቅም ስለ ሀገራቸው የግብፅ ጥቅም እንዴት እንደሚቆረቆሩ ሶሻል ሚዲያ እንዴት እንደሚሰሩ ኢትዮጵያን እንዴት እንደሚያፈርሱ ከኔና ካንተ በላይ የግብጾች ሶሻል ሚዲያ ሳይቀር የስለላ መዋቅሩ የግብጾች ሳይቀር በደንብ አድርገው ነው የሚሰሩበት። እንግዲህ በአረብኛ ምን እንደሚለን እንስማው። ጥሩ ነው። ፖለቲካ من شرق السودان وهنا በሰሜን ሱዳን አካባቢ ለመውሰድ የኢትዮጵያን መንግስት ነው። انت حطيت دفاعات جويه قصاد الطيران። ይህ ምን ማለት ነው? የራዳር የኢትዮጵያ አየር ኃይል ራዳሮችን በሰሜን ሱዳን መትከል ማለት ነው። مصري فالدعم السريع ده هيقطع الطريق بينك وبين ስለዚህም ይህ የሱዳን ዳዕም ሰሪዕ የሚባለው አህመድ ደገሩ እሱ አቋርጦ ይዝብሃል። ያ ማለት ዳዕም ሰሪዕ ማለት እንግዲህ ከአብይ ጋር ያለው ግንኙነት ማለት ነው እንደምታውቀው። اثيوبيا ده امر الثاني ان الدعم السريع مدين بالفضل لاثيوبيا። ዳዕም ሰሪዕ የሚባለው ደግሞ አርኤስኤፍ የሚባለው ደግሞ ለኢትዮጵያ በጣም በጣም ወዳጅ ነው። وبطبيعه الحال الدعم السريع ياخد صف እንዲሁም ስለሆነ ከኢትዮጵያ ጋር መወገኑ اثيوبيا حتى لو دي كانت حرب داخليه የውስጥ ችግር ቢሆንም ከኢትዮጵያ ያለው ግንኙነት بس انا عاوز اوريك ايه እኔ የምልህ ምንድነው انا عاوز اوريك النبي احمد عمال ينفخ في النار። አብይ አህመድ በሳት ላይ እፍታ እየጨመረ ነው ያለ حلو وبيتعامل مع كل الناس. انا لو ከሁሉም ጋር ይገናኛል። عنده بقى خبر خطير جدا لحلولك. እኔ የምላችሁ ግን አደገኛ ዜና አለ። من كام يوم طلعت ከዚህ 2 ቀን በፊት وثيقه اللي اسمها NSS የሚባለው ጋዜጠኛ او ناشونال سيكيورتي ናሽናል ሴኩሪቲ ايه الوثيقه دي بتصدرها الاداره الامريكيه. ይህ ደግሞ የአሜሪካ አስተዳደር የሚያሰራጨው መዋቅር اول سنه ليه ماشي عشان የመጀመሪያው ዓመት ያሰራጨው انت تقول لك هتعمل ايه في ال4 سنين الجايين ምንድነው የምታረገው የሚመጣው 4 ዓመት وبيحطوا وبيرسموا الاستراتيجيات بتاعتهم. የመጪውን 4 ዓመት ስትራቴጂ ሲነድፉ دي اول وثيقه يتم نشرها في 20 ይህ ለመጀመሪያ ጊዜ የሚያሰራጩት 25 الخاص ከ2025 برؤيه دونالد ترامب في السنوات القادمه وايه የሚመጡት ዓመታት ዙሪያ የአራቱ ዓመት ጉዞ استراتيجيه الامن القومي الامريكي اللي የብሔራዊ ጥቅም የአሜሪካ هيمشي عليها في التعامل مع الملفات الخارجيه በውጭ ያለው የአሜሪካ ጥቅም ስትራቴጂ። على فكره في ولايه دونالد ترامب الاولى ما كانش هو اللي የመጀመሪያው 4 ዓመቱ ያለፈው የትራምፕ አገዛዝ شوف على الورقه دي بنفسه بس في ولايته الثانيه هو الحق. አሁን ያለው አገዛዝ የትራምፕ ግን በራሱ በግሉ ደረጃ ሳይቀር ትራምፕ የአሜሪካን ስትራቴጂ የውጭ ጉዳይ እየተከታተለ ነው ያለ። طب ايده يعني هو كاتب كل حاجه بايده، دي سياسته الحقيقيه. ماشي ትራምፕ ራሱ በእጁ የጻፈው ነው።
ቅድም ወንድማችን ያሬድ ያለው ምንድን ነው? አገናኘው እዚህ ጋር ግብጾች ይህን የተቃወሙት ቅድም ወንድማችን ያለው ምን ለማለት ፈልጌ ነው? ሞጣ ስትራቴጂውን እየው። ካይሮ፣ አስመራ፣ መቀሌ ያለውን የዚህ 2 ቀን 3 ቀን እንቅስቃሴ እየው። ምን አይነት እንቅስቃሴ እየተንቀሳቀሰ እንዳለ ይህ የደህንነት መዋቅር የግብፅ ዩቲዩበር የሚሰራ ነው። ብዙ አረብኛ የሚችሉ እህት ወንድሞቻችን የኢትዮጵያውያን እዚያ ሄደው ኮሜንት ይጽፋሉ፣ ይከራከራሉ፣ ብዙ ነገሮችን ያደርጋሉ። ግብጾች ኤርትራ፣ አስመራ፣ መቀሌ፣ ካይሮ ያለው ግንኙነትና ጥምረት አሁን ያለው የረሃብ ፖለቲካ እንዴት አድርገው የራሳቸውን ጥቅም እንደሚሰሩ እንደሚለፉ፣ እኛ ግን ትግሬ፣ አማራ፣ ኦሮሞ ምናምን እያልን የራሳችን ሀገር እኛ ነው የምንበላው ያለን ሞጣ። ይህን ለማስረዳት ፈልጌ ነው። እነሱ ግን ስለ ኢትዮጵያ ፖለቲካ ከኔና ካንተ በላይ ያውቃሉ። ሞጣ ዩቲዩብ የሁሉ እኮ ውድመት እኮ የግብፅ ነው። ሃይማኖቱ ብትለው የነሱ ነው። ሀገራችንን ሰው ስራ እንዳይሰራ ያደረጉት እነሱ ናቸው። በኦርቶዶክስ ውስጥ ገብተው አላስፈላጊ ዶግማዎችን በማስቀመጥ በቃ ይዘውታል፣ አስረው ይዘውናል። ግብፅ መፍረስ ያለበት እንትን ነው። በኢትዮጵያ ውስጥ ግብፅ የሚባል ራሱ እንደ ዜጋ መኖር የለበትም። ኤምባሲው መዘጋት አለበት። እኔ አሁን ጠቅላይ ሚኒስትር በሆን በቀጥታ ምንድን ነው የማደርገው? የግብፅን ኤምባሲ ቀጥታ ዘገዋለሁ። የኤርትራን ኤምባሲ እዘገዋለሁ መልሼ። ይሄ ማን ነው ደግሞ? ይሄ ምንድን ነው ጅቡቲ የሚባል መዝጋት ነው። ምንም አይጠቅም። ምን አባታቸው ያደርጉልናል? ግድ የላችሁም። ትራምፕ ሳይሄድ ብንረባረብ ከዚህ ሁሉ ስር እንፈታለን። ትራምፕ ሳይሄድ አሁን ኢትዮጵያን ማዳን ይቻላል። ከእስራኤል ጋር መስራት ዋና እንትን ነው። ከአሜሪካ ጋር መስራት ነው። በቃ ከአሜሪካ ጋር ከሰራ እንግሊዝና እስራኤል ጋር እንደሰራ ቆጥረው። ሞጣ አንተ የተወለድክበትን ሀገር ሞጣን ሳይቀር ሞጣ የምትባለውን በደንብ አድርገው ከአንተ በላይ ያውቃሉ። እነዚያ ይኖራሉ እኮ ይመጣሉ እኮ አማርኛ የሚችሉ ግብጾች እኮ አሉ። ሰው ግን ጠላ ያጠጣቸዋል የግብፅ ሰው እያለ እነሱ እኮ እየሰለሉ ነው። አባይ ሲገደብ ሁሉ ነበሩ እዚያ ይከታተላሉ። የት እንደተሰራ ምን እየተካሄደ እንዳለ ምን ያህል ስፋት እንዳለ ከኛ በላይ በየ30 ደቂቃው መልእክት ያስተላልፋሉ። የኢትዮጵያ ማደግ የግብፅ ህልውና ማክተብ ነው ብለው ነው የሚያስቡት። አባይ ነው በቃ። አባይን እኮ አሁን በሙሉ ብናስቀረው ግብፅ የሚባል ሀገር ይፈርሳል። የሚበላው የለም። እንደኛ ወደ አሜሪካ እንደምንሄደው እነሱ ወደ ኢትዮጵያ ይፈርሳል። ገና እንመጣበታለን። በአረብኛ እንመጣበታለን። በእንግሊዝኛ ገና ቃተል ያሬዶ እንዝጋው። ያሬድ ይናገርና እንዝጋው። ከዚህ በላይ መቆየት አልፈልግም። ምንም ለማይረዳይ ሰው ምንም ሰዓት ማጥፋት አልፈልግም። በቂ ነው። ይሄ ሚዲያ ኢትዮጵያዊ ሚዲያ ነው። እስካሁን እንደው መቆየቴ በጣም ትልቅ ነገር ነው። መቆየት አልፈልግም። ሚዲያን ተረዳ። እዚህ ቁጭ ብዬ ለአንተ መረጃ አሰጣሉ። እኔ ጠላቶችን ለመበቀል ነው እንጂ የምመጣው አማራ የሚለውን ትቼዋለሁ። ምንም አይጠቅም። እኛ ግን የምንመጣው እኔና ብርጅስቶን ጠላቶቻችን ለማጥቃት ነው። ለአማራ ብለን ምናምን እንዳይመስላችሁ፣ ለኢትዮጵያን ብለን እንዳይመስል የምንመጣው ጠላቶቻችን ለመምታት ነው። ማወቅ አለብን። ኢትዮጵያዊ እያየን እኮ ነው። ምንም ነገር ማድረግ አትፈልግም። ሂደህ ለተራ መሀይም ነው ገንዘብ ከምታወጣው። ጥላቻ በዚያ ላይ ልትሳደብ ነው የምትገባው። እኛ የምንሰራው ግን ቅድምን አንዱ ምን ይላል? እዚህ ውስጥ ያሉ ትግሬዎች ብቻ ናቸው አለ እና ታዲያ አማራማ ቤተክርስቲያን ነው። ኦሮሞን ባለ ጊዜው ስለሆነ ድራፍት ጠጅ ቤት ነው ያለ እኮ። እዚህ ጋር የተጨነቀው ትግሬ ወደ 4 ኪሎ ለመምጣት የተጨነቀው ምን እየቀሰቀሱብን ነው ብሎ የሚያስበው ትግሬ ነው። ስለዚህ አዎ ትግሬ ነው። አማራ ምን ይሰራል? አማራማ ቤተክርስቲያን ውስጥ አፈልዷል። ለአማራማ እግዚአብሔር ያውቃል እንዴ? እግዚአብሔር ያውቅለታል። አላህ ይመጣለታል። ምን ይሰራል? ጊዮርጊስ አጃቢው አለ።
አጃቢ ጊዮርጊስ አለ ይንቀሳቀሳል እንጂ እዚህ ምን ያደርጋል? ትግሬዎች ያሉ ይላል። እና ታዲያ ትግሬ እዚህ ቤት ይጠፋል? ፖለቲካው የሚገባቸው እነሱ ናቸው። አማራ እንዴት ይገባል? አማራ እኮ ሊሳደብ ነው የሚመጣ እዚህ ሀገር። እዚህ አሁን ሲገባ ሸስታረገጥ አራራ ነው የሚላሉ። እንደው አንዳንድ ደግሞ የሚገባው ምን ይባላል ሳይሆን ለመሳደብ አይገባም። ጎጃም የሚገባ ዘመነ ተነካ ያዘው ነው። ጎንደሬው ባየነቀነ ነክቶት ዋርካውን እንትና ምናምን ተነክቶ እስክንድር ነጋ ብሎ ነው ሊሳደብ የሚመጣ እንጂ ምንድነው እዚህ ቤት የሚሰራው? ኢትዮጵያ ውስጥ ያለ የፖለቲካ ኢዲዮሎጂ ምንድነው የሚል ዶክተሮች ራሱ የሚለው ጉግል ሱሪ አድርጎ ዘመነን ተሸክሞ ይንገዳገዳል። የኦሮሞና የትግራይ ወጣቶች ቻይና ይነግዳሉ። ቻይና ነው የሚነግዱ። አሜሪካ ለትምህርት መጥተዋል። አሜሪካ እየተማሩ የአማራ ወጣት ደግሞ ቂጡን ጉግል የሚል የካሽሚር ሱሪ ቂጡ ተቀዶ ሲነሳ እኮ አራግፎት ነው የሚነሳ። አይተሽዋል እኮ አመድ እኮ ነው። የአማራ ወጣት እኮ ቂጡ ሲነሳ ተቀዷል። ሱሪ አራግፎ ነው የሚንቀሳቀሰው። እግሩን እንዳለ እኮ አፈሩን ይዞት የሚተኝ በድህነት የወደቀ እኮ መግና ምን ብዬ ልበለው? ይሄ ግመና የሚባላል እሳት የሚለበልበው ወጣት በቃ ጥርሱን አይፍቅም። ቁጭ ብሎ ሞጣ ያገው የሚባል ይላል። በቃ ሌላ ነገር እኮ ያውቅ የሚያውቀው አንድም ነገር የለም። እየጠፋ ያለ ህብረተሰብ ነው። አሁን ኢትዮጵያን ለማዳን መንቀሳቀስ አለብህ። ምን እየመጣ እንደሆነ ታየዋለህ። እነሱ ተጠናክረው እየሰሩ ነው። ግብፅ ናት የምትመራው። በጣም የሚገርም ነገር ሞጣ፣ አንድ ሰከንድ። የኢትዮጵያ እንደ ኢትዮጵያ ጠላታቸው ናት። አማራው ቁጥር 1 ለግብፅ ጠላቱ ነው። ግብፅ ኦርቶዶክስን ካላፈረሰች አተኛም እኮ። ኢትዮጵያ ውስጥ የሙስሊም ብራዘርሁድ እንዳለ ታውቃላችሁ? ይሄን ደግሞ ለእስራኤልና ለአሜሪካ ማመልከት ነው። እየቆለመመ አሁን የወሎ ውስጥ ያለው ይሄ ወሎ ክልል ምናምን እኮ እሱ ነው። ሙስሊም ብራዘርሁድ እኮ ነው። እነሱን አሁን ጠምዝዞ በእስራኤል ደህንነት መምታት ነው ማታ ማታ። እኛ ዲፕሎማሲ እስራኤሎች የምነግራቸው አሁን ኢትዮጵያ ውስጥ ግቡ። ሙስሊም ብራዘርሁድ ግብፅ አታገኙትም። ኢትዮጵያ ውስጥ ነው ያለው። ኢስት አፍሪካ ላይ ቁጭ ብሏል። እናንተ ጥያቄ ምልክት ያደረገልኝ እኔ ሞጣ ግብጾች ይኸውልህ እስላም ብራዘርስ የሚለው ኢትዮጵያን እየደገፉ እስላም በርስ የሀገራቸውን ግብፅ ያለውን እስላም ብራዘርስ ግን አጠፉት፣ ገደሉት፣ ጨፈጨፉት። ተመልከት እንጀራ አሁን ይኸውልህ ጋዲዝ ማይ ሺፐርድ ብሎ ደረቱን ገልብጦ የተነሳ ሰው አይተሽዋል? ፍትሐ ነገሥት ዘቋራ ፌዝ ስማርት አሁን ይህን አይተሽዋል? ፍትሐ ነገሥት ዘቋራ የሚለው የማን መሰለሽ? 4 ክፍለ ሀገር እንወክላለን ብለው ሂደው በግብፅ አፈራራሚነት እነዘመነ ሂደው እኮ የተፈራረሙት ነው። የዋርሳው ቃል ኪዳን ነው። የዋርሳው ቃል ኪዳን መሆኑ ነው። የነዘመነ ካሴ የዋርሳው ቃል ኪዳን ያደረገው ፍትሐ ነገሥት ዘቋራ ደግሞ ብሎ መጥቶ አየሽ፣ የቋሪ ስምምነት ሲባል ከረመ። አሁን ደግሞ ፍትሐ ነገሥት ዘቋራ። ይሄ የሚያመላክተው ወዴት መሰለ? ወደ ዘውድ ምክር ቤቱ ነው የሚወስድ፣ ወደ ዘውድ ምክር ቤት። ታዲያ ይህን የሚሰሩት ደግሞ ሻዕቢያዎች ናቸው፣ ኤርትራኖች። እንዴት ሰው ከኤርትራ ጋር ይሰራል? እንዲ አብደሻል። ኤርትራን መንግስቷን ለመበተን ባዶ እጇን ጠመንጃ ያለያዘ ታጣቂ ለመፍጠር መስራት እንጂ እንዴት እሷ ጋር ትሰራለህ? ኤርትራ እኮ ኢትዮጵያን ለመበተን ሌት ተቀን የሚሰራ መንግስት እኮ የራሱ ዜጋ እስር ቤት ከቶ የበላ እኮ መንግስት ነው። እኔ ግን እዚህ ጋር እስራኤሎች ያው ያውቁታል። የሙስሊም ብራዘርሁድ ነው በቀደም 17 ሰዎችን በሚዝናን በዓል የሚያከብሩበት አውስትራሊያ የረሸናቸው። ያንን እውቅና ሰጥተዋል። ስለዚህ ኢትዮጵያ ውስጥም ስላሉ ባካችሁ ጠጋ ጠጋ በሉና የናሸባሪ ሌላው ኢሳያስ አፈወርቂ በዚሁ በዩክሬንና በራሽያ ጦርነት ሄዶ ለፑቲን ሲያሽቃብጥ የነበረውን ካፒታሊስት ሀገሮች መጥፋት አለባቸው የሚለውን ለአሜሪካን ዲፕሎማቶች ማቀበል ነው። ከነሱ ጋር ነው እኛ የምናቀብል እንዴ? ማቀበል ነው፣ ማቀበል ነው። እነዚህ መበቀል ያስፈልጋል። እንደውም እኔ አሁን ይኸውልሽ እኔ ብችል አሁን እንትን የሆነ ትምህርት ልወስድ ነው። የኢንተለጀንስ የደህንነት ትምህርት መውሰድ ፈልጋለሁ። ሳይበር ሴኩሪቲ መውሰድ ፈልጋለሁ። በቃ ሆምላንድ ሴኩሪቲ በደንብ ነው የምወስደው በዲግሪ። እሱ ወስጄ እኔ ሲአይኤ ሰላይ ነው የምሆነው። ሙልጭ አድርጌ ኢትዮጵያ ውስጥ ያለውን አክራሪ በኦርቶዶክስም በእስላም ውስጥ ያለውን አክራሪ መምታት ያስፈልጋል። ይሄ ባንተ እኮ አልተጀመረም። በጣም ቢገርምህ
አሁን እዚህ እስራኤል ውስጥ ሞሳድ ሆነው የሚሰሩት በአብዛኛው ከአሜሪካን ነው የመጡት። አሜሪካዊ ናቸው በዜግነቷቸው፣ ግን ያው ሆምላንዳቸው ስለሆነች እስራኤል በእስራኤል ላይ ያለውን ማለት ሰው ኢትዮጵያ ይሰራል። መስራት ነው ያለብን ነው የምልሽ። እኔ እንደዚህ ነው የማውቀው። አሁን ይኸውልሽ ትምህርት ቤት መሄድ አለብን። በቃ ቀጥታ ኦንላይን ያን ይዤ በቀጥታ እዛ ነው የምገባው። እዚያ ገብቼ ኢትዮጵያ ድረስ እገባለሁ። ልብሴን እየቀየርኩ መነጽሬን ጥቁር እንደ ጌታቸው አሰፋ ቆለጡን ነው የምቆርጥለት። ጠቅላላ ይሄን ኋላ ቀር ኢትዮጵያዊ አጠፋዋለሁ። እኔ ደግሞ ታውቂያለሽ በጣም ጨካኝ ነኝ። እርምጃ ነው የምወስድበት። መጀመሪያ ግን ሰረቀ ተገዳላይ ሰረቀ ብርሃን ውሰድልን ሞታ ያን ዝንጀሮ ያ ዝንጀሮማ የያዘው ኤች አይ ቪ ገለለ።